1 ሚሊዮን ዜጎቻችን 800,000 ዜጎቻችን አልቋል ብላችሁ ነው የምታምኑት? yes ደብረጽዮን ገብረ ሚካኤል ግን ምንድን ያለው በቪዲዮ ይሄ አመራሩን ለማስመታት ሆን ተብሎ የተነገረ ንግግር ነው። 1 ሚሊዮን ይሁን 800,000 ምን የምታውቁት ነገር አለ አላለም? ንግግሩ ስለ ፓርቲውና ስለ ፓርቲው እንጂ ስለ ህዝቡ አይደለም በሚለው ልጅ ይገባል። ፓርቲያቸው እንደሚያስቀድሙ ሁሉም እናውቃለን። ለዛ ነው የማልደግፋቸው። ቅድም እኮ አንዳቸው ምረጥ ስትለኝ አልመርጥም ያልኩ ፕራዮሪቲ ለህዝብ እንደማይሰጡ ስለማውቅ ነው። ስለዚህ ፕራዮሪቲ ለህዝብ ካልሰጡ እኔ እዚህ ጋር ሁሉም እነ አኪላም ያገኛል፣ አጼም ያውቁኛል። ከድሮ ከክለብ ሃውስ ጀምሬ አይ አገንስት ቲፒኤልኤፍ ላይክ ስትሮንግሊ ሌላ ፓርቲ ያስፈልገኛል ብዬ ከሚያምኑት ውስጥ ነው። ስለዚህ በዛ መልኩ ይሄኝ ሁልጊዜ ኮሜንትም ስሰጥ የፌዴራል መንግስት ለምን አልገባም ላልከው ግን ወል ባለፈውም ገብቶ ሞክሮታል። አንድ ሁለቴ እንዲጠይቅ ያደርገዋል። ሞር ኬርፉል ይሆናል። ባለፈው በቶሎ ቶሎ ገብቶ በዛ እንኳን ባልተዘጋጁበት ምን ኤክስፒሪያንስ ባልነበረ ሰዓት የሱ የፖለቲካ ሉዓላዊነት በአፐር ሃንድ ነበረው። ብዙ ነገሮች አጌንስት ቲፒኤልኤፍ ነው። በሱ ሳይድ ደግሞ ሂዝ ፌቨሬት ነበረው ብዙ ነገሮች ዲፕሎማሲ ብትል ማህበረሰቡ ብትል በሁሉም ሰን አሁን አብይም ልክ እንደ ጌጅ የፖለቲካ እንትኑን ካርዱን ተጫውቶ የጨረሰ ከዚህ በኋላ የሚሸውደው ማህበረሰብ የለም እና ተነስ አማራ ትግራይ ጠላት ነው እና እንጋው ይል ማንም አይደለም። አንድ አማራ አይደለም ወይም ኦሮሞ ወይም ሰንበዲ ጌታቸው የሚሸውደው ህዝብ ከሌለ ደብረጽዮንም ቀላውን ተኩሶ ጨርሷል። የሚሸውደው ህዝብ ከሌለ ይሄ ከደብረጽዮን ጋር የሚቆመው ህዝብ ከየት የመጣ ነው? ከጌታቸው ጋር የሚቆመው ህዝብ ከየት የመጣ ነው? ህዝቡ እኔ ግራውንድ ላይ አይ ቲንክ ቲፒኤልኤፍ ኃይለኛ ሰፖርተር አለው ብዬ አስባለሁ። እኔ ከተቃዋሚዎች ቲፒኤልኤፍ ነው ኃይሉ ነው። ጀነራሎች ናቸው። ሌላ ህዝቡ እንዲሁም ሎካሉን ይዞታል። ታች ግራውንድ ላይ ኃይለኛ ሰፖርት አለው ቲፒኤልኤፍ ኃይለኛ ሰፖርት አለው። ጌታቸው ረዳም በቀላል የማይቆጠር ደጋፊ አለው። ጌታቸው የተወሰኑ ወጣቶች አሉት። ግን እኔ ሞስትሊ ያው ብዙ ብር ፈንድ እንዳደረገበት ስለማውቅ አደን ነው ሰሞፍዝን ተከታታይ በፕሮፓጋንዳ የመቀሌን ኤፍኤም ስለተቆጣጠሩ በፕሮፓጋንዳ ያሉትንም ደጋፊዎች ወደ እነሱ ሊያመጡ ይችላሉ። ዜሮ ላይ ሊያስገቡት ይችላሉ ምናልባት እንጂ መጀመሪያ አካባቢ ላይ ለጌታቸው ሀቅ የቆሙ እስከ መጨረሻው ከሱ ጋር ሊሞቱ ለውጥ እኔ የማስበው የትግራይ ህዝብ እንዳለ የፖለቲካ ለውጥ ይፈልጋል። ይሄ ግልጽ ነው። ወጣቱ በተለይ ለውጥ እንፈልጋለን። በአጠቃላይ ግን ጌታቸው የወሰደው መንገድ ሚስ አድርጓል። ትራኩን በተለይ በተግባር እያደረገ ቢሄድ ኖሮ እኮ አሁን መሸሽም አልነበረበትም። አይገባም። ህዝቡ ራሱ ይጠብቃል። ካለፉት ሌላው ይቅር ቲፒኤልኤፍ ደብረጽዮን ስልጣን ላይ ከወጣበት ጊዜ ጀምሮ ለጌታቸው ለሀቁ ነው የምናወራው። ጌታቸው በዚች አጭር ጊዜ ስልጣን ላይ በተቀመጠበት ጊዜ የሰራቸውን ስራዎች እንመልከት። ዛሬ ከየትኛውም ክልል በላይ ትግራይ ውስጥ የሀሳብ ነፃነት የለም። ትግራይ ውስጥ ከድሮም የሀሳብ ነፃነት አለ። እነ መፈንቅለ የተገደሉት ሌሎቹ ቢታሰሩ የነበሩት እና አብርሃም በዚህ እኔ በጣም እኔ ትግራይ ውስጥ እጄ ያየው ሰርፕራይዝ የሆንኩበትን ነገር ነው። ጥያቄ ልጨርስ። ትላንት የተወለድን እኮ ልጆች አይደለም። እና አብርሃ እድሜ ልካቸውን እስር ቤት ሲማቁ የነበሩ በነ ቲፒኤልኤፍ ሰዎች አይደል? አብርሃ ማለት እንግዲህ በሀሳብ ብቻ የሚከራከር ሰው ነው። ያር ነው ኦኬ። እሱ ብቻ እሱ አይደለም። አሁን ጌታቸው ቲፒኤልኤፎች ለዘመናት የዘነጓቸውን በጦር ጉዳት የደረሰባቸውን ሰዎች ዊልቸር ሲሰጥ ነበር፣ መሬት ሲሰጣቸው ነበር፣ ቤት መስሪያ ቦታም ሲሰጣቸው ነበር። ኢቨን ኢንተሪም ገቨርንመንት እንኳን ሆኖ ለተቃዋሚ ፓርቲዎች እንኳን ስልጣን ሲሰጣቸው ነበር፣ ሼር ሲያደርጋቸው ነበር። አደባባይ ላይ እንዲተቹት መድረክ ሲያዘጋጅ ነበር። ይሄ ሰውዬ ተስፋ ሰጪ ነገር አላሳይም። በዚች አጭር ጊዜ ብትደግፉት አብረን ይሄ ሰውዬ የሀሳብ የበላይነት እንዲኖር የሀሳብ ነፃነት እንዲሸራሸር የፖለቲካ ፓርቲዎች ሀሳባቸውን እንደልባቸው እንዲሸጡ የመቀሌ የትግራይ ወጣቶች በፖለቲካ ዙሪያ ላይ የመሰላቸውን እንዲመርጡ እንዲህ ባለፉት 27 ዓመታት እኮ ቲፒኤልኤፎችን እነ ደብረጽዮንን 4 ኪሎ ገፍቶ ያስገቡ እኮ ተዋጊዎች እኮ አንድም ቀን ዞሮ አላዩአቸው። አንድም ቀን እኔ በዜና ምናልባት ካለ እኔ ታረማለሁ። አንድም ቀን ግን እነዚህ ታጋዮች ቤተሰቦቻቸው የተወደቁ ምን ውስጥ አረፉ ዞር ብሎ አላዩአቸው። በዚች አጭር ጊዜ ግን ዞር ብሎ እንኳን በማየት ደረጃ ጌታቸው ረዳ አይደለም ወይ ተስፋ ሰጪ እንቅስቃሴ ያደረገ ያለው እና ምንድነው ከዳን ባንዳ ነው ሊያስብል የሚችለው ነገር ምንድነው ነው? እስቲ እሱ ሎክ ኦኬ። እኔ ይኸውልህ ዘር ኢዝ ፕራዮሪቲ የሚባሉ ነገሮች አሉ። ፕራዮሪቲ ናምበር 1፣ ፕራዮሪቲ ናምበር 2፣ ናምበር 3 እያልክ የምትሄድበታለህ።
ፕራዮሪቲ ናምበር 1 ለእኔ ተፈናቃዮችን ወደ ቦታቸው መመለስ ነው። ለእኔ በቃ ማህበረሰቤ በረሃ ላይ እንዳለ ነው የማውቀው። ያንዳንዱ ትግራዋይ ቀን ከሌሊት የሚያሳስበው እነዚህ ሰዎች ናቸው። በረሃ ላይ ተጥለው ያሉ በረሃ ላይ ተጥለው ክረምትና አንተ ቪዲዮን ብታይ በክረምት እንዴት ጭቃው እንደሚገባባቸው በቀን በፀሐይ ደግሞ እንዴት አቧራ እንደሚያለብሳቸው ብታይ በረሃ ሱዳን በረሃ ላይ ተጥለው ያሉት በጣም ነው የሚያሳዝኑ። አፈር መስለው እነዚህ ናቸው ለእኔ ፕራዮሪቲ ናምበር 1 መቀሌ ውስጥ ካሉ ኤኒበዲ። ሁለተኛ አሁን 2/3 መሬት ነው ያለው ትግራይ ውስጥ 1/3 አስረክበዋል። ይሄን 1/3 መሬታችንን በሁሉም ዙሪያውን ማስመለስ ሂዝ ሰከንድ ሚሽን ማድረግ ያለበት። ከዛ ደግሞ ዲዲአር ማድረግ አለበት። ሌሎችንም አኮርዲንግሊ በስቴፕ ቢሄድ ከዛ በኋላ ወደ ማህተም ለቀማ ቢወርድ እኔ በእኔ በኩል ተቀባይነት ያገኝ ነበር። እሱ ግን ኩዴታ አይነት ነገር ነው እያካሄደ የነበረው። ያልተጠየቀው በቃ ያልተሰጠው ሚሽን ኤክሰርሳይዝ ያደርግና ሞስትሊ ደግሞ በቃ ዲስኮኔክት ሆኗል ከማህበረሰቡ ብቻ እንዳየሁት። ስታይሉ እንዳለ የአብይ ስታይል ነው የሆነብን ለእኔ። በቃ ፕሮሚስ ይገባል፣ ኤክስኪዩት የማያደርጋቸው ነገሮች ብዙ ነገሮች ብቻ ወጥ ረገጠ እና በዚህ ምክንያት ጌታቸው እየተነጠለ ሄደዋል ከማህበረሰቡ ብዬ ነው የማስበው። እና በዚህ ወቅት የጌታቸው ተከፋዮች ወይም ጌታቸው ደጋፊዎች መልአክ አድርገው ሊሸጡልን ሲሞክሩ ልክ እሱ አፕላይ እንደማያደርገው ቲፒኤልኤፍ ውስጥ እንዳልነበረ ልክ የሆነ ቲፒኤልኤፍ የሆነ የግሩፕ ነገር ያደረገውና እንግዲህ ለእኔ ጌታቸው 5 ሰዎች አሉ። ከ5ቱ አንዱ እንደነበረ ሁላችንም የምናውቀው ፍለጠው ቁረጠው ከሚባሉ 5 ሰዎች ተማክረው ከሚያመጡት እንዳለ አንዱ የነበረ ሰው ነው። እኔ ኤቭሪ ታይም ጌታቸው ባየ ቁጥር ቲፒኤልኤፍ እንማል አዶን ሲ ደብረጽዮን እና ጌታቸው መካከል ቲፒኤልኤፍ ነው እና በሁለት ቲፒኤልኤፎች መካከል ያለ ጸብ ነው እና ብዙም እንትን አይለኝም ማለት ነው። እዚህ አሁን እኔ መናገር ስለማልፈልግ አላስፈላጊም ስለሆነ ነው እንጂ ጉዳዩ አንተ ከምትለውም በላይ ነው። አሁን እንደዚህ ክፍፍሉ ከምን የመጣ ነው ብትለኝ ልነግርህ እችላለሁ። በምን ተናገር እና ካልሆነ እኔ ዲባንክ አደርጋለሁ። ኖ ልነግርህ አልችልም፣ ግን ኦል አባውት የብሔር ፖለቲካ የሚያመጣው መዘዝ ነው። እንዳልኩ የብሔር ፖለቲካ ብዙ መዘዝ አለው ውስጡ። እንደ ብርድ ልብስ የተለተልከው ጎሳ ምናምን እንትን እየዘረዘርክ የምትሄድበት ነገር ነው ወደ ሀሳብ ካልመጣ። ስለዚህ በተለይ ከአነስተኛ ጎሳ የምትወጡ እራሱ መቻለ መልኩ የጭቆና ስሜት ይሰማችኋል። ትንሽ በቁጥር ደግሞ አብዛኛው የሆናችሁ ደግሞ የዶሚኔት ማድረግ የማጆሪቲነት ስሜት ይሰማችኋል። ይሄ ሁሉም ጋር አለ ነገር በነገር ትግራይ ጋር ብቻ አይደለም፣ አማራ ጋር ብቻ አይደለም፣ ኦሮሞ ጋር ብቻ አይደለም፣ ሁሉም ጋር ዛሬ የብሔር ፖለቲካ የሚያራምዱት ጋር ብትሄድ አንዳንዴ እኮ መድረክ ሰጠኝ የሚሉ ጎሳዎችን ብታይ ይህም ብሔር ኢትዮጵያ ውስጥ አለ ያሰኛል። አታይም? ኮመንት ላይ አንዳንዴ የእንትን ጎሳ ሲደፈጠጥ ዝም ትላለህ። መድረክ አሰጠንም። አንተ የምትሰጠው መድረክ ለአማራ፣ ለኦሮሞ፣ ለትግራይ ብቻ ነው። እኛ የወረዳ ጥያቄ እየጠየቅን በእንትን የጎሳ እየደፈጠጠን ነው። የ150 ዓመት ጥያቄ ያለን የሚሉ ጉድ እኮ ነው የምታየው። ስለዚህ አሁንም ያለው የዛ ውጤት ነው ማሰብ። አንወሻሽ ሀቂቃውያን እኔ በአጠቃላይ ልልህ የምችለው ምንድን መሰለህ፣ ለእኔ ጌታቸው በቃ ሂክሮስ በሬድ ላይ ብዬ ነው የማስበው። ከዚህ በኋላ በደንብ ተንከባከቡልን፣ እንፈልጋቸዋለን፣ በክብር አስረክበናቸዋል። አምሹር ምንም ጫፉን ሳይነካ ስንፈልገው እንደምታስረክቡን ነው በአንድ ቀን በሰላም ማለት ነው። እሺ ወደ እንትን ልምጣ፣ ወደ ፊደል ልምጣ። ፊደል እሺ፣ አንተስ ምን ትላለህ ወንድሜ? ቴንኪው ቴዲ። ባይ ዘ ዌይ በትግራይ ያለ 50 ዓመት ያልተስተካከለ በ2 ዓመት ያላስተካከል እኮ ብለህ በዛ ደግሞ አሁን ጌታቸው የተፈናቀሉ እንዳይመልስ በሽረ ምናምን ችግር ይፈጥሩብን እንዳይገባብን እያሉ ነው። ምክንያቱ እዛ ያለ ደጋፍ ተደራጅቶ ምናምን ከኤርትራ እየሰራ ከኢሳያስ አፈወርቅ ጨፍጫፍ ተጠግተ ምንም ያለ ስምምነት የሌለ ከኢትዮጵያ መንግስት ላይ አፈንግጠ ከኢሳያስ እየሄድክ ተመልሰው ወደ ፌደራል ተጠጋ፣ ከትግራይ ሸሸ እየተኮስክበት ለምን ፌደራል አመጣብን? ትግራይ ላይ ሆኖ ጸጥታ ችግር ከተፈጠረ ያው ሀገር ነው፣ የሀገር መከላከያ ገብቶ ነው እስከ ችግሩ ሞቶ ምን ያድርግና እና እዛ ደብረጽዮን የፈለገ እዛ ሰው እየገደለ ዝም ብሎ ያለ አብዛኛው አሁን እዚህ ያሉ የሚናገሩ ያሉ ችግር አለባቸው። ችግሩ ደግሞ ካየህ አብዛኛው አሁን አገው እኛ አሁን የተንቤንን ወደ ጎጃም እየወሰድን ነው ያላቸው ችግራቸው። አሁን እዛ ያለ በቃ የትግራይ እንደዚህ ነው ጓሳው የራሳቸው የለመዱት እዛ
ወደዛ ያጠጉናል። ግድ ወደ አማራ መግባት አለብን ወይ እኛንን የአማራ ያለ አገው ወድንኛ ስበን ክልል መፍጠር አለብን። ግራ ይገባል። እና ማስተካከል አንዳንዴ ሴራ ምናምን ብለህ እኛ የምንናገረው ስለ ክልል ህጋዊ ክልል አለ። በቃ ፌዴራል ኢትዮጵያ ላይ የተደራጀ አለ፣ እዛ ውስጥ የተለያየ አለ፣ ትግራይም ቢሆን ብዙ እና ስለ ክልል እያወራ ስለ ጓሳ ያወራል። አንድ እከለ የሚባል ነበረ ራሱና በዚህ እከለ ስለገደለው እከለ እዚህ ቂም የድሮ ነው ስልጣን ነው በቃ። ህወሓት እኮ ማንኛውም በቃ የሚደግፈው ሱዳንም ሆኖ የሱ ድርጅት ከደገፈው ከሱ ጋር ነው የሚቆመው። ኮሙኒስት ነው በቃ። እና የሚጣሉ ያሉ ለስልጣን ነው። ደብረጽዮን በቃ ኤርትራ ላይ ምክንያቱም ከኤርትራ ላይ የመጣ ኃይል አለው፣ ከኤርትራ ግንኙነት አለው። እነዚህ አሳፈወርቅ ምናምንም በአካሄድ አንድ ናቸው። አሁን ኤርትራ ስለሆኑ ምናምን ሳይሆን አካሄዳቸው በቃ የኢሳያስና ኢሳያስ ከሆነም ለኤርትራዎች በጣም ያጠፋቸዋል። ህወሓትም ቢሆን ለትግራይ ያዳክማል። ስለዚህ አካሄዳቸው በአንድ ነው የተመሰረቱ። ህወሓት ከጠፋ ደግሞ ኢሳያስ የሚጠፋለው ስለሚል ህወሓትም ራሱ ለመጠናከር ከኤርትራ ላይ በአካሄድ ይጣላሉ፣ ግን ነገሮቹ የሚጠናከሩበት አሉ። ምክንያቱም ትግራይ ለውጥ ከመጣ ኤርትራ ለውጥ ስለሚመጣ በዚህ ይደጋገፋሉ። ነስዋት ነጋ ለፖለቲካ የሻዕቢያ ሰዎች ይደግፉታል ብለህ ታስባለህ? ያ ይደግፋል። ምክንያቱም ምን መሰለህ አዝኖ ሳይሆን በቃ ትግራይ ለውጥ ከመጣ ኤርትራም ይመጣል ብሎ ወጣቱ ስለሚፈሩ ነው። ለጥቅማቸው ነው እንጂ አንድ ስለሆኑ ከዛ ስለሚደግፉ አይደለም። ገባ? ትግራይ አሁን ዲሞክራት ሆኖት ትክክለኛ ፍትሃው ገታቸው አሁን ለኤርትራ በጣም ችግር ነው ያመጣላቸው። ትግራይ ላይ እንዳልከው አንተም ያወቅባት ለውጥ መጥተዋል። ትግራይ በጣም ነው ለውጥ ያመጣ። ያረነ ፓርት እኮ ማግባትም ቤት መከራየት እንኳ አይችልም ነበር ትግራይ ላይ። ምን እያልክ ነው የሚል ቤት ራሱ በብርህን ቡሩ እያለው አትከራይ ብሎ በቃ ያባሩት ነበር ትግራይ ላይ። እንደ ባንዳ በቃ እንዳያገባ ምናምን ፍየል የታገቱብኝ ምናምን እያለ ሲያለቅስ ነበር። ሁላችን እናውቃለን። እና ችግሩ እንደዚህ ነው። እና ከኤርትራ ላይ አብዛኛው የሚናገሩት ደግሞ ያው ህወሓት ለኤርትራ አዝኖ አይደለም፣ ፖለቲካቸው ግን በቃ በጋራ ነው። ሁለቱ ዲክታተር ስለሆኑ በአቅማቸው ለውጥ ኤርትራ ለውጥ ከመጣ ህወሓት ይፈርሳል። ተጋጋጅ ነው። አሁን የተማመኑ ደግሞ ለአማራ ፋኖ ነው። ወደ ትግራይ ከገባ በኋላ ይሞታቸዋል። ስለዚህ አብይ እንደማይገባ የሆነ ያስቆመጡት ነገር ስላላቸው ነውና ይሄ ስህተት ነው። ይሄ በጣም በቃ ኳልኩል የደደቢት አስተሳሰብ በጣም አይጠቅምም ነው እኛ የምንለው። አሁን ቴክኖሎጂ ተቀይሯል። ዓለም የት ደረጃ ነው የደረሰንና የነ ደብረጽዮን ግሩፕ በቃ የቆመ የጫካ ነው። የጌታቸው ደግሞ የከተማ ህወሓት ነው። የደብረጽዮን የበረሃ ህወሓት ነው። ልዩነቱ እዚህ ነው። ገባ? ስለዚህ አሁን የደብረጽዮን የጌታቸው ቡድን በቃ ተሸንፏል። በተሰራበት ፕሮፓጋንዳ በሻዕቢያም ጣልቃ ገብነት ይሁን ኖ አልተሸነፈም። ምክንያቱም እሱ የሚፈልገው አቤት ትግራይ ላይ ለወጣቱ ነፃ ሆኖ አካባቢው ራሱ እንዲቆጣጠር ነው። እና ትግራይ ላይ አሁን ጌታቸው በጣም ደጋፋለሁ። ወጣቱ እንዳለ የተማረ እየደገፈው ነው የሚፈልግ። በሚቀጥለው ሳምንት ሲመለስ ድጋፍ ያገኛል። አሁን የመቀሌ ኤፍኤምን አለው። አሁንም እኮ አለው። በጣም ድጋፍ አለው ጌታቸው። ምክንያቱም ለውጥ የሚፈልግ ሁሉ ትግራይ ላይ የጌታቸው ደጋፊ ነው። ጌታቸው የለውጥ ኃይል ሆኖ ነው የመጣ። ትግራይ ላይ ሁሉ ሰው በራሱ ያስተዳድር። ፌዴራል መንግስቱ ምንድን ነው የሚለው? በየቀበሌህን የራሱ ሰው ማስተዳደር። ደብረጽዮን ደግሞ እኔ ነው ማስተዳደር እኮ ነው ማተም የሚነጥቀው። አሁን ደብረጽዮን በጣም ወርደዋል እኮ ከትልቅ ድርጅት መሪ ወደ ማተም የቀበሌ አንድ እየለቀምክ የራሱ ሰዎች አንተ አሁን እኛ አካባቢ አታስተዳድርም ብሎ ማተም መንጠቅ ከጀመረ በጣም በቃ የማተም አስመላሽ ሆኗል። ከዚህ በላይ ያወረዳለ እንዴ? ትልቅ የፓርቲ መስራች የነበረ ቀበሌዎች እየዘርክ ለራሱ ሰው ከራሱ ሰው ነው የምትጋጨው። ደገፍ የራሱ ሰው ደግሞ ሲያኮርፍብህ በቃ ያንተ ምንድን ነው የሚሆንብህ? ራሱ በትግራይ ላይ ፋኖ እየፈጠርክ ነው ማለት ነው። አዲስ ኃይል እንዲፈጠር እያደረግክ ነው። ገባ? ስለዚህ ይሄ ጥሩ አይደለም። እየደፉ ለጌታቸው አስመስሎ ጌታቸው ላይ አዲስ አበባ ከሄደም የባሰ ለህወሓት ነው። ጌታቸው ባይመጣም ይብሳቸዋል። አዲስ ኃይል ነው የሚፈጥሩት። ስትጎፋው ህዝቡ ራሴ ያስተዳድራለሁ እያለ በቃ ህወሓት የሚባል አስተሳሰብ ከትግራይ ይጠፋል ማለት ነው። ያጠፎቱ ያለ ደግሞ ደብረጽዮን ነው። ለምን በጫና በጥይት እየተኮሱ ማህተም እየነጠቁ ህዝቡ እያጨናነቁት ነው። ህዝቡ ሲጨናነቅ ደግሞ ወዴት ነው የሚሄደው? የራሱ ኃይል ነው። በቃ ጥይት አለው። ሰራዊት አሁን እያስፈረሱት ነው። 200 ምናምን ወጥተዋል ከሰራዊት ላይ። ስለዚህ ምንድን ነው ብያለሁ፣ የራሱ ሰው ነው የሚቋመው ያለ እንጂ ፌዴራል መንግስት ምናምን
የራስ ሰው ከተቋመ ደግሞ ደገፍ የለህም ማለት ነው። ኦኬ። ስለዚህ በነገራችሁ ላይ ትግራይ በጣም ሪች እንደሆነ ታውቃላችሁ። ሌሎች ብሔር ብሔረሰቦች በየአመቱ ለፌዴራል መንግስቱ ከ300 እስከ 400 ኩንታል ወርቅ ታበረክታለች። መቀሌ ግን ውሃ የላትም። የትግራይ ህዝብ አሁን ድረስ ሰብሲስታንስ ፋርሚንግ ውስጥ ነው ያለው። ትግራይ ውስጥ ያለው ወርቅ ብቻ በነገራችን ላይ ኢትዮጵያን ቀጠል ጠርጎ ማስተዳደር ይችላል። በዘመናዊ መልክ መውጣት ሊችል ማለት ነው። በዘራፊዎች በዚህም በዛም ባይወጣ ማለት ነው። ይህን አብዛኞቻችሁ ማወቅ አለባቸው። ኢቭን ለትግራይ ልጆች እንኳን አንዳችንም ሌላ ይቀር አንድም ትግራዋይ ስደተኛ አይሆንም ነበር። ዛሬ በባህር የሻርክ እንደዚህ ወገኖቻችን እንደዚህ የሻርክ ትራፊ የሆኑት የምንበላው ሰው ሀገር ላይ የምንሰደደው እነዚህ ከራሳቸው ሆድ ዘለው ስለ ህዝብ ማሰብ የማይችሉ ፖለቲከኞች ስላሉ ነው በነገራችን እንጂ ይሄ ጉዳይ ቀላል ነገር እንዳይመስላችሁ። ኦል አባት የሪሶርስም ጉዳይ ነው። ሪሶርስ ስላችሁ ሪሶርስ እንዳይመስላችሁ። ወለጋ ብትሄድ የሪሶርስ ጉዳይ ነው። ኤቭሪዌር ጦርነት ያለበት ቦታ ላይ ሁሉ የሪሶርስ ጉዳይ ነው። በተለይ ከዚህ በኋላ የምትነሱ ወጣቶች አይናችሁን መግለጥ አለባችሁ። የእነማን ጣልቃ ገብነት አለ በደንብ ማወቅ አለባችሁ። ዛሬ አሁን ትራምፕ ዘጋቸው ምናምን የሚባሉ እነዚህ የዩኤስኤድ ተቋማቶች በውስጣቸው በጣም ብዙ ጉድ ነው ያላቸው። ዝም ብሎ እርዳታ ብቻ አይደለም፣ ብዙ ነገሮች ነው ያሉት እና እነዚህ ነገሮች መመርመር አለባቸው። አይናችንን ገልጠን ያየን ሰዓት እንደ እብድ የምንሆንበት ጊዜ ሩቅ አይደለም። በነገራችን በሀገራችን ውስጥ ያለውን ሪሶርስ ብናቅ ማለት ነው። አይናችንን ገልጠን ግን እንድናወራ እንድንመካከር አይፈቅዱም፣ ጥሞናችንን ይሰልባሉ። እና ትግራይ ውስጥ ያለው በዋነኛነት የሪሶርስ ጉዳይ ነው የሚያጋጫቸው። እሱ ማወቅ አለባቸው። ዛሬ ትግራይ ውስጥ ቻይናዎች፣ የአረብ ሀገር ወርቅ አውጪዎች፣ ሌሎችም ሻዕቢያዎች በሏቸው በገፍ ነው ወርቅ የሚዘርፉት። ይህን ቢያንስ ማሰብ መጀመር አለብን ከዚህ ጊዜ ጀምሮ ማለት ነው። እኛ እንኳን ልናልፍ እንችላለን። ከኛ በኋላ ግን የሚመጣው ትውልድ ቢያንስ በዚህ ጉዳይ ላይ የሆነ ደረጃ ላይ ደርሰናል ብዬ አስባለሁ። እኛ ለጊዜው ይሄ ጡት የተቆረጠ እንትን የተቆረጠ እግር የተቆረጠ እንትን በኩርኩም ተመታው የሚል ፖለቲካ እየተነተነን እናልፋለን። የሚመጣው ትውልድ ግን ወላጆች ለልጆቻችሁ አይናቸውን ገልጠው ይሄ አማራ ነው ጠላት፣ ኦሮሞ ነው ጠላት፣ እንትን ነው ጠላት የሚለው ከሚባለው ንግግር ወጥታችሁ ለየት ያለ ነገር ነው ለልጆቻችሁ ማስተማር ያለባችሁ ብዬ አስባለሁ። ኦኬ ቴንክ ዩ ፊደል። ወደ አማራ አኪል አለምጣ። አማራ አኪላሽ ኦኬ። ያው 2-3 ጊዜ ስሜት ስለተነሳ አንድ ደቂቃ ምናምን ኤክስትራ ይኖረኛል። ኤኒዌይስ ያው ቅድም ያነሳሁት ነገር ትንሽ ሙቀት ያለበት ቦታ ስለነካው 2-3-4 ሰው አካባቢ ጮኋል በጉዳዩ ላይ። በዚሁ አጋጣሚ አባዲ ዘሞ አድዋ ነው ተብሏል። አዎ ከፊል እንጥጮ አድዋ ውስጥ ነች። ከፊል እንጥጮ የአጋሜ ግዛት ነበረች። የአጋሜ ግዛት ባይዘው እስከ ሰንአፌ ከፈም ብሎ የአስመራ ድረስ አካለ ጉዛይን እንደ መቀመጫ አድርጎ ሰርቷል። ዛሬ ብርጌድ ንሓመዶ የምንላቸው ቡድኖች አብዛኛው የአካለ ጉዛይ ልጆች ናቸው። አሁን ያለው የጌታቸው ረዳና የዚህ የብርጌድ ንሓመዶ ግንኙነት ዘር ሐረጋዊም ጭምር ነው። ኤኒዌይስ ይሄ አሁን የምናየው በሙሉ ይሄ ፖለቲካ የ60 ፖለቲካ ነው። የ60 ትውልድ ፖለቲካ ነው። የ60 ትውልድ ደግሞ ያደገው በአፄ ኃይለ ሥላሴ ጊዜ ነው። በአፄ ኃይለ ሥላሴ ጊዜ የነበረውን ካርታ ሁል ጊዜ ኢማጂን ማድረግ ያስፈልጋል። ወይም በዛ ጊዜ የነበረውን ፖለቲካ ያ ነው ሰፋ ብለው አጋሜና ትግሬ አንድ ላይ ሆኖ ምናም ቱለማና መጫ አንድ ላይ ሆኖ ኦሮሞ ትግሬ ምናምን የሚል ፖለቲካ ሰርቶ ሊሆን ይችላል። ወደ ኦሮሞ ጃራ ባገዳና ባሮን ያጋደለ ፖለቲካ ዛሬ ድረስ አለቀቀውም። ኦሮሞ አንድ ነው ይብል የትግራይን ፖለቲካ እንደዛው ነው። ኦኬ ዛሬ ላይ አንድ ሰው ሁለት ሰዎች አንድ ድርጅት ሆነው ፖለቲካዊ ርዕዮተ ዓለማቸው አንድ ሆኖ ከተጣሉ አሰላለፍ ልዩነት አላቸው ማለት ነው። የዓለም ፖለቲካም ያሰላለፍ ነው። የአሜሪካም የራሽያን ፖለቲካ ያሰላለፍ ነው። ኦኬ ያ ነው አንተ ከማጋና አንተ ከማጋና የሚለውን የሚለየው ማለት ነው። አሁን እዚህ ቅድም ወንድሞቻችን ሰምታችሁ ከሆነ ጌታቸው ረዳ አንድ የተናገራት አለ ማህተም ብሎ ተናግሯል። እሷን ወርድ በወርድ ነው የደገሟት። ያ ማለት አሰላለፍ ነው። እነዚህ ልጆች ያው ያመጡበት አካባቢ ቢጠይቅ ሁለቱም ሶስቱም አጋሚዎች ነው የሚሆኑት።
እና አለቃቸው ሲናገር መሪ ያሉት ሰው ማህተም ነው ያለው። ጌታቸው ረዳ ወደ አድዋ መሬቶች ምናምን ይልክ የነበረው የአጋሜ ልጆችን ነው። ስለዚህ አባረዋቸዋል እነ ደብረጽዮን ታስዋት ሄድ። አሁን እየተከሰተ ያለው የመስመር ጉዳይ ነው። ጌታቸው ረዳ ከአብይ ጋር በጣም የተለጠፈበት ምክንያት ይሄ የአድዋው ቡድን ተዳክሞ የእሱ አቅም እስኪመጣ ሙሉ ለሙሉ ዶሚኔት እስኪያደርጋቸው ነበር። አፍተር ፕሪቶሪያ ነቁ። በቃ ከፕሪቶሪያ በኋላ ጌታቸውና ጻድቃን የሚንቀሳቀሱት እንቅስቃሴ አልጣማቸውም። የሆነ መስመራዊ አሰላለፍ እንደያዙ ሲያውቁ የአድዋው ቡድን ከዛ በኋላ ቅድም አቦይ ስብሃት ምናምን ብሏል፣ ራሱን አክቲቬት አድርጎ ተነስቶ በመስመር ነው አሁን እየተጣሉ ያሉት። አሰላለፍ ይዘው አጋሜና ትግሬ ገጥሟል፣ በፖለቲካ ልዩነት ማለት ነው። ስለዚህ አሁን እነ ደብረጽዮን ጌታቸው ረዳ እኛን ለማጥፋት ብሎ ወደ ከአብይ ጋር ከሰራ እነሱ ደግሞ ከኤርትራ ጋር ሁለቱም ጠላቶቻችን ናቸው፣ ገለውናል፣ ከሁለቱም ጋር እንሰራለን የሚል አፕሮች ነው ይዘው የመጡት ማለት ነው። አሁን ምን ይሆናል? ጌታቸው ረዳ ተባሯል። ጌታቸው ረዳ ትልቁ የአጋሚዎች መናኸሪያ አዲግራት ናት። ጌታቸው ረዳ ትልቅ ድጋፍም ትልቅ ፖለቲካ ስራ የሰራው አዲግራት ነው። የአድዋው ቡድን አዲግራትን ከተቆጣጠረ በኋላ ሌላ ከተማ ላይ ምንም አይነት ፎርስፉል አክሽን አላደረገም። በቃ የጌታቸው ረዳን ልብ መቶታል እዛ። ከዚህ በኋላ ጌታቸው ረዳ ልክ አዲግራት ሲመታ ተንጠልጥሎ አዲስ አበባ ነው የገባው። ቢኮዝ በቃ ቤዙን ነው የመጡበት። እነሱም ስለሚያውቁ ፖለቲካውን እዛ መጥተዋል። ግን እያጸዱ ነው የመጡት። አየህ፣ ከሽረ ከአክሱም ከምን የእሱን ወኪሎች እያባረሩ መጥተው መጨረሻ ዋና መላኪያውን ማዘዣውን ነው የመጡት። አሁን እንትና መፈንቅለ መንግስት ተፈጽሞበታል። ይህ ሁሉ የሚቀባጠረው ፓኒክ አታክ ውስጥ ስላለ ነው። አብይን አድነኝ ነው። አብይ ከዚህ በፊት ወደ ትግራይ የገባው የአብይን አስተዳደር አልተቀበሉም ብሎ ነው። አሁን ደግሞ አብይን የተደገፈ የጌታቸው ረዳን አስተዳደር አልተቀበሉም ብሎ ወደ ጦርነት ሊገባ አይችልም። አብይ ግን አንድ ሚስቴክ ሰርቷል። በዚህ በፕሪቶሪያ አግሪመንት ፕሪቶሪያ አግሪመንት የተደረገው በቲፒኤልኤፍ እና በፌዴራል መንግስቱ መካከል ነው። ቲፒኤልኤፍ የሚባለውን ድርጅት ማፍረስ ሳያስቡ አብይ ፕሪቶሪያን አግሪመንት ዲዞልቭ አድርጎታል ወይም አበላሽቶታል። ይሄ ሚስቴክ ሲሰሩ ያው በይሉንታ በምን ዝም ብለውታል መሰለኝ። አሁን አብይ ከዚህ በኋላ ፕሪቶሪያ አግሪመንት ብሎ መናገር አይችልም። ምክንያቱም ኦልሬዲ ፕሪቶሪያ አግሪመንት ህወሓት የሚባል ፓርቲ የለም ብሎ ምንድነው ምርጫ ቦርድ ሲያፈርሰው እዛ ጋር ሚስቴኩን ሰርቷል። እነሱም ደግሞ ሆን ብሎ ሚስቴኩን አሰርተውታል። ያፈረሰው ህወሓት የሚባል ፓርቲ የለም ብሎ ምርጫ ቦርድ እኮ ህወሓት ፓርቲን እኮ ሪኮግኒሽኑን አንስቶታል እኮ እንደ አዲስ አድርጎት ህግ አውጥቶ ከዛ በኋላ እንደ አዲስ እኮ መዘገብ ህግ ቀይሮ ዛት ሰው አይኮምርት። አሁንም በቅርብም ደግሞ ድጋሚ መልሶ ጉባኤ ስላላደረጉ ነው አውጥቶታል። ቴንክ ዩ። ትግራይ ላይ ውሳኔ ጊዜያዊ ነው። እኮ እሱ ነው። አየህ፣ ፕሪቶሪያ አግሪመንትን በደንብ ካነበብከው ቲፒኤልኤፍ ዲዞልቭ ይደረግ የሚል ነገር የለም። የሚለው ጦርነቱ ይቁም፣ የተፈናቀሉ ይመለሱ ነው። ሆል ፖይንት እዚህ ላይ ነው የሚሽከረከረው። ሌላው የፌዴራል መንግስቱ በትግራይ ላይ የመንቀሳቀስ መብቱ ህጋዊ መብቱ ይከበር ነው የሚለው። አሁንና አብይ እነ ደብረጽዮን ምናምን ያሰጉኛል ስላለ ከነጌታቸው ረዳ ጋር ሆኖ ቲፒኤልኤፍን ሰበረውና ጊዜያዊ አስተዳደር መሰረተ። ሲመሰረት እነ ደብረጽዮን ላሽ ብለው አስመሰረቱ። በዛ ጊዜ አይዶን ነው ሜይ ቢ የዛ ቃል የተገባላቸው ነገር ይኖራል። ነገር ግን ተወደደም ተጠላም ውሉ የተደረገው ሰሴሽን ኦፍ ሆስቲሊቲ የተደረገው ቲፒኤልኤፍ በሚባል አንድ ፓርቲና በብልጽግና ፓርቲ መካከል የተደረገ ስምምነት ነው። ኢፍ ቲፒኤልኤፍ ኢዝ ኖት አራውንድ ዜር ኢዝ ኖት ፕሪቶሪያ አግሪመንት። ይሄን ጠንቅቀው ያውቃሉ። በቃ ሉፖል አግኝተዋል በዚህ ውስጥ እነ ደብረጽዮን። ከዚህ በፊት ባይዘዌ ራሱ ደብረጽዮን ወጥቶ ይችን ቃል በቃል ተናግሯታል። የዛሬ 8 ወር 7 ወር ከዛን ዝም ብሎ ቆየ። እነ ደብረጽዮን ከአብይ ጋር የመስራት ችግር የለባቸው፣ እድሉን ቢያገኙ ይሰራሉ። ከጌታቸው ረዳ ጋር ያጣላቸው እሱ አይደለም፣ የመስመር አሰላለፍ ነው። ከዚህ በፊት የነበረው የህንፍሽፍሽ የነ ሰያ አብርሃ ቡድን የነ መለስን ቡድን መመታው። በቃ ታስዋት ሀሳብንድ አሁን ጌታቸው ረዳ ተባሯል። ጌታቸው ለምን ስልጣን ጌታቸው ይከበርለት ብሎ አብይ ወደ ትግራይ አይገባም። ያ ማለት እነ ደብረጽዮን በአጭር ጊዜ ውስጥ ትግራይን ዶሚኔት ያደርጋሉ። ከዛ በኋላ አብይ ከእነ ደብረጽዮን ቡድን ጋር ለመደራደር ይሞክራል። የሚቀጥለው አንፎልድ የሚያደርገው ነገር እሱ ነው። ከዛ በኋላ እነ ደብረጽዮን የትኛውን አፕሮች ይይዛሉ? ከአብይ ጋር ተስማምተው
ወደ ወልቃይት ይመጡብናል፣ ወደ ራያ ይመጡብናል። አንደኛው ሰናሪዮ ነው። ሁለተኛው ሰናሪዮ ቅድም አንተ ያልከው 4 ኪሎ ካልመጡ ደስተኛ አይሆኑም ያልከው አለ። እሱ ሁለተኛው ሴናሪዮ ነው። ነጌታቸው ረዳ ኤርትራ ጋር አሁን በጣም ደጋግሞ ኤርትራን ያነሳሉ። የእነሱም ካድሬዎች እዚህ ያሉት የሚያነሱበት ሀሳብ ይመስለኛል የኤርትራ ሰራዊት ትልቁን ኪሳራ ድርሶብናል ብሎ ያስባል። አብዛኛው የትግራይ ህዝብ ተደፍረናል ምናምን ብሎ ሲኮን የኤርትራን ሰራዊት ነው እንደመጀመሪያ ተጠያቂ የሚያደርገው። ከኤርትራ ጋር በማገናኘት ያው ነገሩን አለ አይደል የትግራይ ህዝብ እነ ደብረጽዮን እንዳይደግፋቸው ያንን የህዝባዊ ቅቡልነት እንዳያገኙ አይነት ስራ እየሰሩ ይመስለኛል። ነገር ግን ተወደደም ተጠላም በቅርቡ የነ ደብረጽዮን ቡድን መፈንቅለ መንግስቱን አሳክቶ ጨርሷል ብዬ አስባለሁ። ኦኬ አኪላ እዚህ ውስጥ ብዙ ነገሮች ጣልቃ ገብነቶችንም ሊኖሩ እንደሚችሉ ማሰብ ያስፈልጋል። የነ ደብረጽዮን ቡድን አንዳች የተማመነው ኃይል አለ የሚለውን ንግግር ከዚህ ቀደም ጌታቸው ረዳ ሲናገሩ ሰምታችኋል። በተደጋጋሚ ጊዜ የሚናገሩትንም የቀደምት የቲፒኤልኤፍ መስራቾችንም አባላቶችንም ንግግሮች ከሰማችሁ አንዳንዶች በማንኛውም መንገድ ቲፒኤልኤፍ ከሻዕቢያ ጋር ሲሰራ ማየት ውርደት ነው የሚሉ አሉ። የነ ስዬ አብርሃን ንግግር መጥቀስ ይቻላል። የነ ጆቤን ንግግር መጥቀስ ይቻላል። ሌሎችንም የቲፒኤልኤፍ ሰዎችንም ንግግር መጥቀስ ይቻላል። አንዳንዶች ደግሞ የለም እኛን ሲያጠቁን ከሻዕቢያ ጋር ተስማምቶ የለም እንዲ ለምንድነው ማናጠቃቸው የሚሉም አሉ። የሆነ ሆኖ ቴዲ ከታች ብዙ ሰው አጋሚ የሚለውን ብዙ ሰው ያው በፊት በኃይለስላሴ ጊዜ የነበረ ስለሆነ አሁን ሰው አያውቀውም። አጋሚ ማለት የአውሪስ አገዎች ወይም አገው ሆኖ አውሪስ የሚባል አገው አለ። እነሱ ዛሬ አጋሚ የምንለው መሬት ላይ ዶሚናንትሊ የሚኖሩበት ወይ በትግራይ የሚገኙ አገዎች ናቸው ማለት ነው። በኤርትራ ቢለን የሚባሉ አገዎች አሉ። በትግራይ ደግሞ አውሪስ የሚባሉ አገዎች አሉ። እነሱ አጋሚዎች ናቸው። ይሄ እንደማለት ነው። ታንክ ዩ። አጋሚ ክልል ነው፣ አካባቢ ነው። በቃ ላይ አካባቢ ስም ነው አይደል? የአካባቢ ስም ነው እንጂ አጋሜ የሚባል ዘር የለም። ኦኬ this is completely false። አጋሜ ከአገውዛት ከሚለው ስም የመጣ ነው። አገውዛት ማለት በንጉስ ይዛና ጊዜ ከኩሽ ኢምፓየር ተማርከው የመጡ አገውዛትና ኖባይቶች የተፈጠረ ነው። አኪላ ራሳችን ተጋሩ መተን ስለ አማራ እኔ ብገልጽልህ አውድ ይፊል ኦሮሞ ከኦሮሞ በላይ መቼም ከኔ ጋር ታሪክ ያተከራከረ አንድ ብሔርተኞች አንድ የብሔር ፖለቲካ ነው የምናራምደው። አንድ የተሳስተ አንድ ስቴፕ ረገጥክ ማለት ፈንጅ ነው። ሁሉም ጋር ፈንጅ አለ። ስለዚህ ስለሌላው ስንተነትን ጥንቃቄ ያስፈልጋል። ምክንያቱም ተመሳሳዩ ናሬሽን አንተ ላይ ላይመጣ ይችላል። በታትኖ ቁጭ ያደርጋል ከፈለገ። ማንም ከዚህ አጸዳም፣ አማራ አጸዳም፣ ኦሮሚያ አጸዳም፣ ትግራዊ አጸዳም። ሁሉም ጋር ጋምቤላ ብለው ከምባታ፣ ሀዲያ ማንም ጋር ፈንጅ አለ። ስለዚህ ስለሌላው ትንታኔ ስትሰጡ ለራሳችሁም ጥንቃቄ እያደረጋችሁ ኢንፋክት ለራሳችሁ ለወጣችሁበት ማህበረሰብ የምታስቡ ከሆነ ቢኬርፉል ዎች ዩር ማውዝ በጣም ጥንቃቄ ያስፈልጋል። ግን ያልኩት እኔ ሳይሆን የራሱ የህወሓት መስራች ስለጻፈው ነው። ማን ነው ስሙ? ይሄ ጀርመን ስዊዘርላንድ የሚኖረው ማን ነው? ስዊዘርላንድ የሚኖረው ማን ነበረ ስሙ? የመጀመሪያው መስራቾች ውስጥ ዋናው መስራች የህወሓት ከማህበረሰብ እየወጣ እያንዳንዱ አገኘኝ ግን አይደለሁም እያለ አንድ የጻፈ ሰው መጽሐፉን ታምናለህ ማለት ነው። ስሙ ማን ነው? ስሙን ብቻ ነው። የራሳቸው ሰው ነው የጻፈው። እኔ አይደለሁም እንትን ነው ችግር የለውም። ተመሳሳዩን ነገር ሊጠቀም ይችላል። ተመሳሳዩን ነገር ናሬሽን ተጠቅሞ ቁጭ አድርጎ አማራ ሊከፋፍል ይችላል። ቁጭ አድርጎ ኦሮሞ ሊከፋፍል ይችላል። እስከ ቀበሌ ድረስ ወርዶ ማለት ነው። ስለዚህ እንደ ብሔር እርስ በርሳችሁ የምትከባበሩ ከሆነ እንደ ብሔር በቃ በዚህ ስም አትጥራኝ ካሉ አንድ ሰው ያን አክብሮላቸው ብዬ ነው ማስበው። በተደጋጋሚ እንደተናገርኩት እንጂ ማናችሁም አታመልጡም ለማለት ፈልጌ ነው። የምናመልጠው የማንኪያ ዘሮች ብቻ ነው። ከማንም ጋር አልተነካከንም። እንደፈለገን እንሰማለን፣ አንከፋፈልም። አንድ ግንድ ነን እኛ የማንኪያ ዘሮች። ሌላው በተረፈ እያንዳንዱ ግን ቴዲ ከይቅርታ ጋር የችግሩ መንስኤ እኮ ይሄ ስለሆነ ነው። አሁን ኢትዮጵያኖች ትልቁ ችግራችን ችግሩን ዝም ብለን አንድ ነን በሚል ወደ ውጭ ኤክስተርናላይዝ እናደርጋለን። አሁን እኮ ሲጀመር እሱ ራሱ ኤክስ ነው። ይሄ የአማራ የሚባል ፖለቲካ፣ ኦሮሞ የሚባል ፖለቲካ አይደለም። ወደ ጎጥ ወርደ
ብሔርን ፖለቲካ ያደረጋችሁ ሳትሆኑ ፉርሽ ስለሱ አይደለም እኮ የምልህ። ይኸውልህ ችግሩ እኔ ምንድን ነው እውነተኛ ኦነስት ዲስከሽን ከተደረገ መፍትሄ ይኖራል። እውነተኛውን ነገር ዘሎ ሁሉም ሰው ፈርቶት አሁን ሁሉም እሳቱን መንካት አይፈልግም። እውነተኛው እሱ ቢኖር ኖሮ ሀቅ ቢሆን ኖሮ ደስ ባለኝ። እኔ ኩናማ ለምሳሌ ኩናማ የሚባል አለ በተለይ ኦፍኮርስ ኩናማ ብሔር ነው አሉ እንደዚህ የብሔር ፖለቲካ እያዘና እየከፋፈሉ አጋሜ የሚባል ትግሬ የለም። ትግራዋይ አጋሜ ኤቭሪባዲስ አጋሜ ጀስት አካባቢ ኦኬ እሺ ወደ እንትን ወደ አጀንዳው እንሂድ። አጀንዳው ላይ ፎከስ አድርጉ። ወደ ለሁለተኛው ዙር የሰጠኋችሁ እንትን አለ የመወያ አጀንዳ አለና ታዩታላችሁ። እኔ በዛው ላይ ነው መሄድ የምፈልገው ቴዲ። በመጀመሪያ ቴዲ በሶስት ነገር ነው የምከፍለው ጥያቄ። ይሄን ፓራዶክስ የምለው ነገር አለ፣ ፍላጎት ምለው አለ፣ በስኬት የምለው ነገር አለ። ከመጀመሪያው ልጀምር። በሰማለው ቴዲ ሰማለው። ኦኬ ፓራዶክሱ የምለው ነገር ቴዲ አሁን እዚህ ከሰማኋቸው እዚህ ውስጥ ካሉ ከትግራይ ልጆች ከመጡት ከጆሲ እና እንዶኬ ግል በወስድ ትልቁ ፓራዶክስ ብዬ ማስበው አንደኛው ለፌዴራል መንግስቱ ትናንት ፌዴራል መንግስቱና መከላከያ ጄኖሳይድ ፈጸመብኝ ከሚለው አካል ጋር ካልገባህልኝ ይለዋል። ሁለተኛው የሻቢያን መጋበዝ ይፈልጋል። ፓራዶክስ እኮ ቴዲ ሻቢያንም መከላከያንም ትናንት ጄኖሳይድ ፈጽሞብናል እያሉ እኮ ከስቴት ዲፓርትመንትና ከዋይት ሀውስ ውጭ እንደ ሀያ እኮ ሲንከባለሉ እኮ ነበር እኮ። ትናንት ጄኖሳይድ ፈጽሞብናል ገሎናል ያሉትን አካላቶች በየራሳቸው ፊና ዛሬ ለጦርነት ይጋብዟቸዋል። ይሄ ፓራዶክስ አይደለም? 2300 ኢትዮጵያውያን ጆራችሁን ከፍታችሁ የምታዳምጡኝ ትናንት መከላከያ ጨፈጨፈን፣ አብይ ጨፈጨፈን፣ የኤርትራ መንግስት ጨፈጨፈን ያሉ ሰዎች ራሳቸው በቡድን ተዋድ ነው እነዛን ሁለቱ ሲጠሯቸው ማየት ከዚህ የበለጠ ምን ፓራዶክስ ይኖራል በኢትዮጵያ ፖለቲክ ታሪክ ላይ? እንደዚህ አይነት ፓራዶክስ ሰምቼ ማይቼ ማላቅ። ሁለተኛው ፍላጎት የስልጣን ያነሳው ቴዲ 100% ጌታቸው ረዳን በለው ደብረጽዮንም በለው የስልጣን ፍላጎት አለ። ለምንድን ነው ያለው? እነሱ ያመጡት የብሔር ፖለቲካ ለማይኖሪቲ ያዋጣ። እነሱ ያመጡት የብሔር ፖለቲካ የሚያዋጣው ማጆሪቲው ነው። እነሱ 27 ዓመት በኢህአዴግ ላይ በላይነት በነበራቸው ባንኩንም ታንኩን በያዙበት ጊዜ ይህ ህገ መንግስታዊ አመዳደብ መድበው ቁልፍ ቦታ እያገሩን መንበረ ስልጣን ተቋጥረው ሰጥተው ነበረ። ያ ነገር ዳግም አይመጣም። እነሱ በሰጡን ህገ መንግስትና እነሱ በሰጡን ካርታ መጫወቻ ማጆሪቲው ብሔር የሆነ ነው የሚነክሰው። ማጆሪቲው ብሔር የሆነ ነው ፓርላማ ላይ የሚገባው። ማጆሪቲው ብሔር የሆነ ነው በፌዴራል ደረጃ ወንበር የሚይዘው። እነሱ የትግራይ ልጆች ወደ ህወሓት ህገ መንግስቱን ያመጣው እነሱ ያመጡት ህገ መንግስት እነሱ ይህ ህገ መንግስት ይከበር የሚሉት በኮታቸውና በቁጥራቸው ልክ ነው የሚሰጣቸው። ያ ማለት አንድም የፌዴራል ወንበር እንኳን በስልጣን ላይ ካገኙ እሷር አንድ ስታሪያስ አሁን እኮ ቲፒኤልኤፎች ምናልባትም የፖለቲካ ድንቁርና ውስጥ ገብተዋል እኮ የሚባሉት ስህተት ፈጽመዋል የሚባሉት ማይኖሪቲ ሆነው ማይኖሪቲዎችን ማብቃት ሲገባቸው እነሱ ግን ሁለት ማጆሪቲዎችን ጡንቻቸውን ሲያፈረጥሙ ይኖሩት። ለምሳሌ እኔ አሁን የብሔር ፖለቲካ አራማጅ ብሆን በታሪክ አማራና ኦሮሞ ጡንቻቸው እንዲፈረጥም አላደርግም። እኔ ማይኖሪቲ ሆኜ 4 ቦታ ልከፋፈል እችላለሁ። ያኛውንም 4 ቦታ ያኛውንም 5 ቦታ፣ ምክንያቱም ከኔ እኩል ነው ማድረግ። እነሱ ግን ሰብስበው ጡንቻቸው እንዲፈረጥም ነው ያደረጓቸው። ዘንድ መጨረሻ ላይ ራሳቸው ተበሉ። መቼ ማይኖሪቲዎችን አበቁ? እሱን እኮ ነው ቴዲ። እኔ ሁልጊዜ የምናገረው ነገር አለ፣ ፖለቲካ ተርም የምናገረው ነገር አለ። እኛ ናቶችን ኢትዮጵያ የገነባናት እኛ ለብሔር ብሔረሰቦች መብት አስከበረናል የሚሉት ለ85 ብሔር ብሔረሰቦች መብት አስከበረናል ያሉት እነሱ አስከበርነት ያሉት ብሔረሰብ ነው ቂጣቸውን ይገረፋቸው። እነሱ ባመጡት ህገ መንግስት ነው የተቀጠቀጡት የተገረፉት። በየክልል መሰረቱ፣ እያንዳንዱ ክልል ልዩ ኃይል መሰረቱ። ያ ልዩ ኃይል ተደራጅቶ መልሶ የገረፋቸው እነሱ ናቸው። ዛሬ ህወሓት ይህን ህገ መንግስት
የፌዴራሊስቶች ኃይል የሚለውትን ህገ መንግስት ተሸክመው የሚዞረው በዚህ ህገ መንግስት ከአንድ ወንበር ያነሰ በፌዴራል ደረጃም በፓርላማ ላይም ከ20 እና ከ15 ወንበር ያለፍ እንደማያገኝ ግልጽ ነው። ስለዚህ ይሄ ነገር ስለሚያውቀው ጠንቅቀው ህወሓት እንደ ድሮ እንደ ልማዱ መመለስ ይፈልጋል። ይሄ ደግሞ በአይኒሚስ በአይኒ ኮስት ወደ ስልጣን መምጣት ይፈልጋል። ይሄ ነገር ግን ይሳካል ካልከኝ አይሳካም። ምክንያቱም ዲስማንድል ሆኗል አቅማቸው። እንኳን አዲስ አበባ ሊገቡ 2 ዓመት ሙሉ ሲፎክሩ ወልቃይትን ተከዜ ማዶ መሻገር ያልቻለ ስብስብ አዲስ አበባ ተንጠራርቶ ሳይ በእውነት ላማለኝ በሰማይ ቤት ነው። ከ22 ከ23 በላይ ጊዜ ሙከራ ያደርጉት በወልቃይት በአካባቢ ነው የምነግርህ በማውቀው ማለት ነው። 23 ጊዜም ተገርፈው ነው የተመለሱት። ተከዜ ማዶ የማይሻገር ስብስብ አዲስ አበባ 4 ኪሎ ገባለሁ ሲል ያስቀናል እኛ በጣም ማለት ነው። የስልጣን ፍላጎት አላቸው እስማማለሁ። ያላቸው ምክንያት ደግሞ ፖይንቱ ምንድን ነው? በዚህ እነሱ ባመጡት ህገ መንግስት ከሄድን መቼም ቢሆን መቼም ወደፊት ወደ ስልጣን ሊመጡ እንደማይችሉ ያውቁታል። ለምን? እነሱ የሰጡን ህገ መንግስት በኮታቸውና በቁጥራቸው ልክ ነው። ይሄ እንግዲህ ፍላጎት ነው። ሶስተኛ ቴዲ፣ እኔ ቅድም እንግዲህ እንደ ማህበረሰብ ያለኝን እንደ አንድ ኢትዮጵያዊ ዜጋ ራሴን ሳስበው ለአንድ ህብረተሰብ ለአንድ ማህበረሰብ ያለኝን አመለካከት በዛ ህብረተሰብ ላይ እየተቆመረ ብዬ ነው የማስበው። እኔ ሁሌ እንደምናገረው ቴዲ የማህበረሰብ ጠላት የለኝም። እኔ ግን የድርጅት ጠላት አለኝ። ማልደግፈው ድርጅት አለ፣ ጠላቴ ነው ብዬ ያሰመርኩበት አለ። ቅድም ወንድሜ አጠገቤ ያለው ቲፒኤልኤፍ ለትግራይ ብቻ ነው የሚመለከተው ይለናል በአንድ ሳይድ። ኦን አናዘር ሳይድ ደግሞ በአማራ መሬት ወይ ደግሞ በአማራ ርስት ላይ ደግሞ የፖለቲካ ኢንተረስት ፍላጎት አለው። እኔ በአንተ ላይ ኢንተረስት ፍላጎት አለኝ፣ አንተ ግን ስለ ቲፒኤልኤፍ አታወራ ማለት አያስኬደንም። ምክንያቱም 27 ዓመት ስትገሰግሶ የነበረ ዛሬ እኔ እንደ አንድ ኢትዮጵያዊም እንደ አንድ አማራ ዛሬ ላለሁበት የፖለቲካ ኢኮኖሚካዊ ቀውስ አንደኛ ተጠያቂ ማድረገው ቲፒኤልኤፍን ነው። ለምን 27 ዓመት ሲገሰግሶ የነበረው እሱ ነው። ነገር ግን ቴዲ ይሄን ስም ህብረተሰብ ጋር እንዲገናኝብኝ አልፈልግም። ቲፒኤልኤፍ ነው የምለው። ዛሬ ቅድም እነ አማራ ኪላና ዘር ያዕቆብ ተናግረው የወጡት ጌታቸው ረዳ አጋው ነው ላሉት እውነት እንደዚህ አይነት አጋው መጥቶ እውነት አጋው ከሆነ ማለት ነው እነሱ እንደሚሉት ማለት ነው። እኔ ጌታቸው ረዳ ማለት ነው እኔ እውነት ለመናገር ቴዲ ቅር እንዳይላቸው የትግራይ ልጆች ይህን ስናገር እኔ ጌታቸው ረዳ በዚህ አጋጣሚ የሚሰማን ከሆነ በጣም ነው ማመሰግን። ምክንያት ምንድን ነው? በጣም ትልቁን ግስጋሴውን በፋይናንስ እና በካፒታል የተበጀውን ቲፒኤልኤፍ ስታፈረካክስልን የቤት ስራችንን ያቃለልክልን ስኬታማ ነው ለእኔ ቲፒኤልኤፍ በራሱ መፈረካከሱ በማየቴ በጣም ደስ ይለኛል፣ ኮራበታለሁ። ለዚህ ጌታቸው ረዳ አመሰግናለሁ። እኔ እንዳንድ አማራ ብሔር ተወላጅ እንደ ራያ ያኮረፈ አማራ ብትሆንም ቲፒኤልኤፍን በማፈረካከስ ሂደት ግን ለተሳተፍክልን፣ ስራችንን ላቃለልክልን ከልብ እናመሰግናለን። እኛ ከመከላከያ መንግስት ጋር ስንያያዝ አንተ ደግሞ አንደኛው ጠላታችን ቲፒኤልኤፍ የሚባሉ ቡድንን ለሁለት ከፋፍለህልን፣ ኃይሉን አዳክመህልን ወልቃይት የሚባሉ አካባቢ እንዳይደርስ በማድረግ ትመሰገናለህ። ፕራውድ ላይ ሴታት ቲፒኤልኤፍ በመፈረካከሱና ቲፒኤልኤፍ በመበታተኑ 27 ዓመት ሲገዛ ኢትዮጵያን ሌሎቹን በመከፋፈል በመበታተን ነው የሚታወቀው። ዛሬ ደግሞ ትናንት በእኛ ላይ ሲያደርገው ነገር ዛሬ በራሱ ላይ መጥቶ ሰዓቱን በመሞቁና እሳቱ በመንደዱ ስቤት በሱ በማየቴ ደስተኛ ነኝ። የቲፒኤልኤፍ መፈረካከስ በጣም ደስ ይለኛል። ምክንያቱም እንደ አንድ አማራ ተወላጅ በመሆኔ በወልቃይትም በራያም እንደ ጄኖሳይድ እንደተፈጸመበት አንድ ህብረተሰብ አካል በመሆኔ ጄኖሳይድ የፈጸመብኝን አካል ዛሬ በቁሜ በራሱ ልጆች ሲፈረካከስ ከማየት ከዚህ የበለጠ ስኬት እኮ የለም እኮ። አንድ ጥይት ሳላባክ፣ አንድ ጥይት ወደ ትግራይ ሳልተኩስ፣ አንድ መሳሪያ ከትግራይ ጋር ሳልዋጋ እርስ በራሳቸው ሲፈረካከሱ ከማየት ከዚህ የበለጠ ምን አይነት ስኬታማ ስራ ማየት እንችላለን? ይሄ የ2025 ምርጥ ስኬት ቲፒኤልኤፍን መውደቁ የሻዕቢያ ስር ሄዶ ለማኝ መሆኑን ማየት አንደኛው ቡድን፣ ሁለተኛው ቡድን ደግሞ የ4 ኪሎ ተላላኪ ውሻው ነው ማየት። ከዚህ የበለጠ የፖለቲካ ስኬት የለም። በጣም እናመሰግናለን ጌታቸው ረዳ። ጨርሻለሁ። አመሰግናለሁ ቴዲ። እሺ ወደ አንድ ጥያቄ ነበረኝ ግን ሰዓቱ ሊረዝም ስለሚችል እኔ አሁን አንዳንድ ጊዜ አድማጭ ተመልካቾች በደንብ እንደኔ በጥሞና እያደመጣችሁ ካላችሁ ቀኝም ግራም አይገባችሁም። ምን እንደሚገባችሁ ግን አታውቁም። ጄኖሳይድ ፈጽመውብኛል ተብሎ የሚወቀስ አካል
ራሱን ደግሞ ሄዳችሁ ጄኖሳይድ እኮ ፈጽመሃል ብላችሁ ክስ ብታቀርቡለት እነሱም ጄኖሳይድ ፈጽመውብናል ይላሉ። ጄኖሳይድ ራሱ በጣም እየተንገላታ ያለቃ ነው፣ ልክ እንደ ባንዳ ኢትዮጵያ ውስጥ። ሁለተኛ አንደኛውን እንደ ጠላት ይቆጥራል። ከሆነ አረፍተ ነገር በኋላ ደግሞ ስለ አላያንስ ደግሞ ያወራሉ። እኔ ብሔር ፖለቲከኞች የሚያራምዱ ወዴት እየወሰዱን እንዳለ አላውቅም። አላያንስ እንፈጥራለን ይላሉ። አላያንስ ደግሞ ስለመፍጠር የምታወራ ከሆነ ይሄ ጄኖሳይድ ፈጽሞብኛል ምናምን የምትለው ነገር ኤክስ ማድረግ አለብህ ማለት ነው። እዚህ ጋር አካሄድ ከአንተ ለምሳሌ እኔ የምደግፈው ድርጅት አፋድ የሚባል ብቸኛ የአማራ ህዝባዊ ድርጅት የራሱን ፖለቲካ ማታገያ ነጥብ ያለው ማኒፌስቶ ቀርጾ ያለው በቲፒኤልኤፍ ላይ ያለውን አቋም በግልጽ በደብዳቤ ይወጣል። ከቲፒኤልኤፍ ጋር የሚኖርን አሊያንስና ጥምረት የለንም። ከዛ በተረፈ በተናጠል ድርጅት ያልሆኑ ቡድኖች አሉ፣ በተናጠል የሚንቀሳቀሱ በሰፈራቸው በመንደራቸው የሚሄዱ። ስለዚህ አንተም አፋድ ነው ማለት ነው። እኔ አፋድ ኦፍኮርስ ድርጅቴ በመግለጫ ላይ አውጥቷል። ከቲፒኤልኤፍ ጋር የሚኖረኝ ቁርኝት የለም፣ ቲፒኤልኤፍ ጠላታችን ነው፣ ቀይ መስመሬ ነው ብሎ ነው ያሰመረበት። የትግራይ ህዝብ አይደለም ቲፒኤልኤፍ። ስለዚህ አንተ የምታወራው በሰፈሩ ላይ የሚሄድ ራሱን ላልቻለ ነው የምታወራው። እኛ ድርጅት አለን፣ ተቋም አለ። ክብራትና ክብራን የአማራ ህዝብ የምንታገል መነሻችን ቆይ ልንገርህ፣ እኛ መነሻችን መደረሻችን እናውቀዋለን። የፖለቲካ ማታጊያ ወረቀት ይዘናል። ማታጊያ ወረቀት የሌላቸውና በሰፈር ሽፍታ ለሚንቀሳቀሱ ኃላፊነት አንወስድም እኛ። አሁን አንተም ለእነሱ ሽፍታ ትሆናለህ። እንደገና ደግሞ መጥተው እዚህ ጋር አማራ ከሰሊጥ ጋር የተያያዘ ነው ይሄ የዳኒ ከሰሊጥ ጋር የተያያዘ ነገር ስለሆነ ለብቻ ነው የሚታየው። የሰሊጥ ጉዳይ ነው። አሁን እነሱም ደግሞ በእነሱ አይን ደግሞ የአንተም ድርጅት እንደ ሽፍታ ነው የሚቆጠረው። አንዳችሁ ለአንዳችሁ ሽፍታ ናቸው። በነገራችሁ እኛ ድርጅት ተቋም ድርጅት ስትሆን ይለያል። ቴዲ ድርጅት በዚህ ከራከርሃለሁ። የመታወቂያ አጀንዳ ገና በረቂቅ ደረጃ ላይ ያለ ነው። ገና አላለቀም። ገና የሚጨመር ድርጅት ነን ግን ጽፈናል። ቴዲ በጣም አመሰግናለሁ። ትክክል ነው። ክሬዲት ሊሰጥ ቴዲዬ በጣም አመሰግናለሁ ሁሌ ለምሰጠኝ እድል። ቴንኪው። ለሁላችን ነፃነት ሰጠናለን። ክብር በጠበቀ ሁኔታ ሀሳባችን ቀርተጋለ። ከዛ በተረፈ ጆስዬ እኔ የሰሊጥ ነጋዴ ካለው እኮ አማሮ የባለ አባቱ ልጅ ማን ሊሆኑ አንተ መጠቀጠቅ ከዚህ ማሉ ልትሆኑ እና እናመሰግናለን። ነጋዴ ያው ይሰባለን። እኔ በፖለቲካ መነቋቀር ደግፋለሁ። እኔ ፎቢያ የሚነሳው ከፖለቲካ ቋንቋ ውጭ ሌላ ስድድብ ውስጥ ከገባችሁ ነው። የህይወት ዘመን ሳንክሽን ሁሉ ልጥልባችሁ ይችላሉ። በተረፈ ግን ፖለቲከኛ ነኝ ብሎ ከመጣ በፖለቲካ ቋንቋ አሽመድምነ ጣሉ። አይ ዶንት ኬር። ስድብ ግን እንዳጨምር። አንዳንዶቻችሁ ስሜት ውስጥ ገቡና ሌላ ቦታ የሰለቸንን ስድድብ ትቀላቀላላችሁ። ያ ፖለቲካ አይደለም። በፖለቲካ ቋንቋ ግን መከራውን አብለው። እኔ እንደው መዝናናት እንፈልጋለሁ። እርስ በርስ ተሰዳደብ። እዚህ ግን ተሰዳደብ ስል በፖለቲካ ቋንቋ ግልጽ ነው አይደለም? ስለዚህ ስለ ጨዋነታችሁ ከልብ አመሰግናለሁ። አድማጭ ተመልካቾች እያደመጡን ስለሆነ ማለት ነው። ወደ አማራ ዛሬ ልምጣ። አማራ ዛሬ ቀደም ሲል ያነሳሁት ሀሳብ አለ። ያንተስ ትንታኔ ምንድን ነው? ታንኪዩ ቴዲ አመሰግናለሁኝ። ዞሮ ዞሮ ቅድም በተደጋጋሚ ሲነሳ እንደነበረው ህወሓት የመጨረሻውን ማለት ከትልቅ ስኬት ወይም ከትልቅ ውድቀት በኋላ ድርጅት እንዳይፈርስ ጥንቃቄ መደረግ አለበት። በትክክለኛ ሊደርሽፕ ከሌለ ለስልጣን በሚደረግ ሽሚያ ወይም ተጠያቂነትን ለማምለጥ በሚደረግ ሽሚያ ድርጅት ይፈርሳል። አሁን እያየን ያለ ነው። በነገራችን ላይ የህወሓትን ስንብት ነው ሂደቱ የሚያሳየን እሱን ነው። ህወሓት በታሪኩ ለትግራይ ህዝብ ጦርነቶችን ላለፉት 50 ዓመታት መከራን ሲወልድ የኖረ ድርጅት ነው። አሁን የመጨረሻ ግብዓተ ምሕረቱን ለማስፈጸም የትግራይን ህዝብም የተቀረውንም የኢትዮጵያ ህዝብም ይዞ ለመውደቅ አንድ ሪጂናል ጦርነት አስነስቶብን ነበር። አሁን እንደገና ሌላ ቀጠናዊ ጦርነት ይዞ እየመጣ ነው። ሰሞኑን ጻድቃን የሰጠውን ኢንተርቪው አይታችሁ ከሆነ ከፕሬዚዳንት ኢሳያስ ጋር በመነጋገር በመወገን ዶክተር አብይን ከስልጣን ለመገበጥ የሚፈልጉ የህወሓት አመራሮች አሉ ምናምን እንዲህ አይነት ንግግሮች በራሳቸው መካከል ከሻቢያ ጋር ከአብይ ጋር የሚል ግልጽ የሆነ እንትን አላቸው። ንግግሮች እየሰማን ያለ ነው። ኡጋንዳ ላይ የተወሰነ የህወሓት ኃይል ይሰለጥን ነበር። አሁን የኡጋንዳ ጦር ሳውት ሱዳን ገብቷል። ህወሓትም እነ ደብረጽዮን አካል የሆነው ይህን የኡጋንዳ ጦር ይጠቀመዋል በሚል ስጋት አብይ አህመድ በኡጋንዳው ላይ መግለጫ እንዳወጣ ታውቃላችሁ። በእስራኤል ዙሪያ እስራኤል የሁቲ አማጽያና ሂዝቦላ እና ሐማስን ለመታገል
ኤርትራውያን በዚህ በእስራኤል ፒስ ኤንድ ሴኩሪቲ ሴንተር በሚባለው በኩል ትላልቅ ውይይቶች ለማድረግ ኤርትራ ትልቅ ሚና ልትጫወት ትችላለች። የመን ያሉትን የሁቲ አማጽያንን ለመዋጋት አብይ አህመድም የውጭ ጉዳይ ሚኒስትሩ ልኮ የሁቲ አማጽያንን ለመዋጋት ኢትዮጵያ ጥሩ አማራጭ ልትሆን ትችላለች፣ አሰብን በመያዝ እርዱን፣ እንዲህ አይነት ንግግሮች እየተደረጉ ነው እና ይሄን አድቫንቴጅ አብይ አህመድ ኤርትራን ለመውጋት የምናውቃቸውን የዛላምበሳን እና ሌሎች ከዛላምበሳ በግራ በኩል እስከ ተከዜ መገንጠያ ያሉ ቦታዎችን ተጠቅሞ እንዳይወጋ የኤርትራ መንግስት ከህወሓት ኃይል ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያው ውጊያ ሊኖረው የሚችለው ያው እንደምታውቁት በአሰብ በኩል ወዚህ በቡሬ ግንባር በምንለው ሌላው በዛላምበሳ ወደ አስመራ ወደ ሴንተሩ ሊኖር የሚችል ውጊያ ነው። ስለዚህ ለዛ ከለላ ለማግኘት የህወሓት ጥቅም ይኖራል ብሎ ስለታሰበ የኤርትራ መንግስት ከህወሓት ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያችን አሁን የአብይና የኢሳያስን ፍጥጫ ተጠቅመው ከኤርትራ መንግስት ጋር ሊሰራ የሚሞክር የህወሓት ቡድን አለ። ይህንን ማግራቤት እያደረገው ነው። ሌላው ለአዲስ አበባ ቅርብ የሆነውን የአማራውን ኃይልም የሻዕቢያ ሊጠቀምበት የሚችል እድል አለ። ምክንያቱም ሻዕቢያ ከኤርትራ ተነስቶ 3 ሚሊዮን ህዝብ ይዘህ በዛ ኢኮኖሚ አዲስ አበባ ትመጣለህ ተብሎ አይጠበቅም። ስለዚህ የፈረንሳዩ ጀነራል እንደሚለው የፈረንሳይን ቦርደር ሲያጠቁ አንተ በርሊንን አጥቃ እንዳለው ወደኋላ በርሊን ለመከላከል ይመለሳሉ እንደሚባለው አዲስ አበባን ለመከላከል እንዲመለስ የአብይ አህመድ መንግስት ሻዕቢያ ፋኖን በማገዝ በቀጠናው ሊንቀሳቀስ እንደሚችል ይገመታል። አሁን ትልቁ ቻሌንጅ አለው ይሄንን በማራገብ በዚህ አድቫንቴጅ በመያዝ ያጣውን የስልጣን ጥቅም ለማረጋገጥ የሚሞክር እስከዛሬ ድረስ ኢትዮጵያ ውስጥ በተከተላቸው ፖለቲካዎች በሙሉ ጸረ ህዝብ እንቅስቃሴ የሚያደርግ ህወሓት የሚባል ቡድን የትግራይ ህዝብን የማይወክል ለትግራይ ህዝብ ዕዳ ይዞበት የመጣው የተለያዩ ቅዠቶች በተለያየ ጊዜ እየቃዠ ከህዝብ ጥያቄ ውጭ የሆነ ብዙ የብሔር የምናምን የሌለ የታሪክ አንድ የሆነውን ህዝብ በመለያየት እንደዚህ በምናውቀው ባለፈውም በጣም በቀጠናው በጣም ትልቅ የሚባለውን ጦርነት በመፍጠር ህዝብ እንዲጨፈጨፍ የትግራይ ህዝብ እንዲጨፈጨፍ ሁለተኛ ለዳግም ጭፍጨፋ የትግራይን ህዝብ እያዘጋጀው ይገኛል። እሱም ብቻ ሳይሆን ቀጠናውን በማመስ በምስራቅ አፍሪካ በጣም ትልቅ የሚባል ጦርነት እንዲነሳ ተከፋፍሎ ተዋናይ ሆኖ እየሰራ ነው። ስለዚህ ለእኔ የጌታቸው ረዳ ቡድንም የደብረጽዮን ቡድንም ሪፑቴሽኑ የትግራይ ህዝብንም የኢትዮጵያ ህዝብንም አይመጥንም። የትግራይ ህዝብ ህወሓትን ወደ ስልጣን በማምጣት ታሪካዊ ስህተት እንደሰራ ሁሉ ህወሓትን በማስወገድ ታሪካዊ ኃላፊነት አለበት። የትግራይ ህዝብ በአብይ አህመድ ነው የተጨፈጨፈው። ለዚህ ደግሞ ኢንስትሩመንት ሆኖ ያገለገለው ህወሓት። ጠላቱ የትግራይ ህዝብ የአብይ አህመድ መንግስት ቢወገድ በየትኛውም የሀገሪቱ አካባቢ በሰላም የሚኖርበት ኢንቫይሮንመንት ይመጣል። በአማራውም በሌሎችም በሀገሪቱ አካባቢዎች ማለት ነው። ስለዚህ ዋናውና ትልቁ ትኩረት ማድረግ ያለበት ኢትስ ታይም አሁን ህወሓትን ከትግራይ ፖለቲካ ውስጥ የማስወጫው ጊዜ ነው። የፈረሰውን ህወሓት ትንሽ ገፍቶ ወጣቶች ስልጣን መያዝ አለባቸው። ሌሎች የፖለቲካ ኃይሎች ኢትስ ታይም ቱ ሴይ ኖ ቱ ህወሓት። ከዛ በኋላ ከሌሎች ወንድሞቻቸው ጋር ከአማራው፣ ከአፋሩ፣ ከጉራጌው፣ ከኦሮሞ ወንድሞቻቸው ጋር ሆነው ይሄን አምባገነን መንግስት በማስወገድ በሀገሪቱ ውስጥ ስለ ሰው ልጅ ነፃነት፣ ፍትህ በሰሜኑ ጦርነት ማለት ነው። በሰሜኑ ጦርነት እናንተ ተሳታፊ ያልነበራችሁ ትግራይ ላይ በተደረገው ዘመቻ አይ ቲንክ በሰሜኑ ጦርነት የተወረረው የአማራ ክልል ነው። 70% ጦርነቱ የተካሄደው አማራ ክልል ውስጥ ነው። አማራ ራሱን ለመከላከል ሞክሯል። ውድመት የደረሰበት ማህበረሰብ ነው። ግን ተዋግታችኋል? በፍጹም ራሱን የተከላከለው። መዋጋት ማለት መውጋት ማለት ነው። መውጋት ማለት ማጥቃት ማለት ነው። ማጥቃት ማለት ደግሞ ካልተዋጋችሁ ታዲያ ፕሪቶሪያ ላይ እኛም ተዋጋይ እንደመሆናችን መጠን ጄኖሳይድ ፈጽመናል ተብሎ ክስ እንደመጣልን መጠን እኛም መወከል አለብን የሚታረቅ በፍጹም የተከላከለም የተዋጋም ፖለቲካል ሪዞሉሽን እስከተካሄደ ድረስ ሩል ህግ ነው የሚወጣው። ባይዘ በስምምነት ውስጥ የእኛን ጥቅም በሚያስከብር መልኩ የእኛ ድምፅ የሆኑ ለብአዴን እምነት ስለሌለን ለአብይ አህመድ እምነት ስለሌለን አማራውን የሚወክል ቡድን ይኑር ነው የተባለው። ይሄ ደግሞ በቀጠናው ዘላቂ ሰላም እንዲመጣ ነው። አለመኖሩ ያመጣውን ውጤት እያየ ነው። አሁን እየታመስ ነው ያለ ነው። በልዩነት ምስሉ የአንዳችሁ ሀሳብ ከሌላችሁ ይለያያል በሚል ምስሉ በፍጹም እኔ እውነተኛ የሆነውን የአማራ እኔ እዚህ ቤት ውስጥ እስካሁን አማራ የነበረው ዩናይትድ አማራ ብቻ ነው። ሌላው አማራ መሆን አለም እኔ ማወያየት የጀመርኩት ትላንት አይደለም።
ሶስተኛ አራተኛ ዓመት ነው አርካይቭ ውስጥ ወይም ደግሞ ወረድ ብላችሁ ችግር የለውም እንዳለን የፖለቲካ መረዳት ልንወስደው እንችላለን። ቴዲ እና አሁንም ግልጽ መሆን ያለበት ህዝባዊ ከሆኑ ኃይሎች ጋር ሆኖ ህወሓትን ማስወገድ እና የትግራይ ህዝብ ከሌላው ህዝባዊ ከሆኑ ኃይሎች ጋር እንደ ፋኖ ሌሎች ኃይሎች ጋር ወግኖ የአብይ አህመድን መንግስት ማስወገድ እና በኢትዮጵያ ውስጥ ፍትህን፣ ሰላምን፣ ዲሞክራሲን ማምጣት ላይ ነው ትኩረት መደረግ ያለበት እንጂ አሁንም የቡድን ጥቅም የሚያሳድደውን ህወሓት ተሸክሞ የትግራይ ህዝብ ተመልሶ ወደ ጦርነት እንዳይገባ አሳስባለሁኝ። ወደ ጦርነት ተገብቶ የሚመጣው ጥፋት ከዚህ በፊት ባለፈው 2 ዓመት ያልሞላው ደም ነው ያለና አሁንም በዜጎች ደም የሚቀልደውን በትግራይ ደም የሚቀልደውን በኢትዮጵያ ልጆች ደም የሚቀልደውን ህወሓትን ኢትስ ታይም ቱ ሴይ ኖ። አማራጭ ሆኖ ሊመጣ አይችልም። የጌታቸው ኃይልም ከአብይ አህመድ ጋር እየሰራ አማራጭ ሆኖ ሊመጣ አይችልም። በቀጠናው ቅዠታሙ የደብረጽዮን ኃይልም አማራጭ ሆኖ ሊመጣ አይችልም። ስለዚህ የአማራጩ የትግራይ ህዝብ ነው። አማራጩ በቀጠናው ስለራሱ መወሰን ያለበት እውነተኛ ልጆቹን በዲሞክራሲ የሚያምኑ እርስ በርስ የማይጠላለፉ እውነተኛ ልጆቹን ወደፊት በማምጣት በቀጠናው ታሪኩን በሚመጥን መልኩ የትግራይ ህዝብ በቀጠናው ፖለቲካ ውስጥ ተሳታፊ መሆን አለበት። እኔ የትግራይ ህዝብ በቁጥሩ አንደርስቲሜት አላደረገውም። በምስራቅ አፍሪካ ፖለቲካ ታሪክ እንደሚያስረዳን ወሳኝ ሚና ያለው ህዝብ ነው። ህወሓት ግን የትግራይን ህዝብ አይመጥንም። ስለዚህ በዚህ ይሄን መልእክት ነው ማስተላለፍ እንፈልግ። ቴዲ አመሰግናለሁኝ። እንደንትን ግን ለምሳሌ የትግራይ ህዝብ የትግራይ ክልል ነዋሪዎች በየ5 ዓመቱ በሚደረግ ምርጫም ይሁን በሰላማዊ ሰልፍ በሚያደርጉ በተለያዩ መንገዶች ሀሳባቸው በሚገልጹበት መንገድ አዎ የቲፒኤልኤፍ ፋይሎች በደብረጽዮንም የሚመራ ይሁን በጌታቸውም የሚመራ ይሁን ለእኛ ይበጁናል ካሉ አይበጇችሁ ማለት አይቻልም። ምክንያቱም ከራሳቸው በላይ ልናቅላቸው አይገባም። በዚህ ጉዳይ ላይ ሌላው ልንተነተን እንችላለን። አይበጁላችሁም ሊባል አይገባም። ከአማራ ክልልም ተመቶ ከኦሮሚያም መተ ከደቡብም መተ ቴዲ this is political statement ቀጠናው አንተ እንትን እያልኩኝ አይደለም። እኔም እየሰራሁ ያሉት ፖለቲካል ስቴትመንት ነው። ክልሉን ነው የሚያስተዳድሩት። እነሱም መተው ብአዴን አይበጃችሁም፣ ኦህዴድ አይበጃችሁ፣ እንትን አይበጃችሁ ሊሉ አይገባም። ምክንያቱም ተጠሪነታቸው ለመረጣቸውና ለክልሉ ህዝብ እስከሆነ ድረስ ልማትም ጥፋትም የሚያመጡት እምነቱን በጣም ጊዜ የመረጠውን ህዝብ የሚሽላ አሁንም ቀጠናዊ ጦርነት የሚጎስም አሁንም ለዳግም ሪጂናል ጦርነት ለማስነሳት የሚሰራን ኃይል አማራንም አፌክት የሚያደርግ ሌላውም የተቀረውንም ኢትዮጵያ አፌክት የሚያደርግ ራሱን የትግራይ ህዝብ አፌክት የሚያደርግ ኃይል እረፉ ማለት እኮ ጠላትነት አይደለም። እሱን ተስማማል። አንተ ማለት ያለ ጦርነት የሚቀሰቅስ ከሆነ እሱን ቅድም አልኩ። ከደቡብ የሚምጣ ከሰሜን ላይ ሞያሌ ጋር የተመሰረተ ፓርቲ የሚሆን ጦረኛ ከሆነ ሚሊታንት የሆነ ግሩፕ ከሆነ አማራውን እዚህ ወይም ደግሞ ሰሜን ላይ ያለውን ትግራዋይን ይመለከተዋል። ምን አገባኝ የኔ ጦርነት ልትል አትችልም። በማስተዳደር ጉዳይ ግን ይሄ እኔን ሲያስተዳድረኝ ይሻላል ብሎ ህዝብ ከመረጠ ያን ህዝብ የመረጠውን ነገር ማክበር ያስፈልጋል እያልኩ ነው ያለሁት እንጂ በሌላ ጉዳይ ላይ እያልኩኝ አይደለም። በጦርነት ጉዳይማ ይመለከታል። ያው የራሷ አሮባት የሰው ታማ ስላለች ነው ነገሩ። እዛ ጋ ግን ኤርኤስ 360 የሚላል ሳበኝ ያለ ነው። ቴዶ ጊዜ ካለ ሰዓት የለኝም። ለእናንተ ብቻ እናንተን ላቆይና እናንተን ላሰናብት። በደንብ መታወቅ ያለበት ብዬ ነው የማስበው። ይሄ እሱን በዛ ተረተረ። እሺ ወንድም አለም ተረት የሚተርት ሰው አለ። ቴዲ ትንሽ ማስተማር ስላለብኝ ነው። ያው ስላነሳው ተረቱት አዛብቶታል። በነገራችን ላይ ጀግና ህዝብ ለፍትህ ለዲሞክራሲና ለእኩልነት ነው እንጂ የሚታገለው አብይ አህመድ እግር ስር ሂዶ አይንበረከትም፣ ወይም ሻዕቢያ እግር ስር ሂዶ አይንበረከትም። ስለዚህ ስታሸንፍ ትግራዋይ ነኝ ስትሸንፍ ኢትዮጵያዊ ነኝ እያልክ የምታለቅስ ተረቱን መልስ አይደለም። እንደዛ ነው። ስለዚህ አሁን የራሷ የሚታገል ህዝብማ ጀግና። ወደ ሌሎች እንሂድ። በቅርቡ እንትን ይሄ በአካል ወደ ዲሲ ሙቭ አደርጋለሁ። በነገራችን ላይ ዲሲ ስቱዲዮ ከፍቼ ዲሲ ያላችሁ ፖለቲከኞች አላችሁ፣ እንኳን ደስ ያለ ቴዳ።
ትልቅ ነገር ነው። ለአንዴና ለመጨረሻ ጊዜ ለቀቄ ወደዛ ሄዳለሁ። በአካል ተገናኝተን ፖለቲካችን እንሰራለን። በተለይ ዲያስፖራው በአካል ተገናኝተን መደባደብ አለብን። ቁጭ ብለህ አገር ቤት ያለው ይታኮስ ስቱዲዮ ገብታ እየተደባደባችሁ ውሃ የተራጫችሁ በቦክስ የተመታታ የምተነትንበትን መድረክ አዘጋጃለሁ። እስከዛው በትዕግስት ጠብቄ ለማለት ነው። እሺ ዲሲ እና አካባቢ ያላችሁ አሳውቃችኋለሁ። አንድ ትልቅ ስቱዲዮ ይኖረናል። ፖለቲከኞች በአካል ትመጣላችሁ። እንደየአስፈላጊነቱ እየተቦቃቀሳችሁ ታወራላችሁ። እስከዛው ግን በቃላት ጦርነት ውርወራ ይሁን ግን በጨዋነት ይሁን። እኔ በፖለቲካ ተለብጦ ወይም በፖለቲካ ቋንቋ የሚደረግ የወገብ ስብራት ይመቸኛል። እኔ የሚደብረኝ ይሄ ዝም ብሎ ይሄ መንደሬ ስድድብ ከሆነ ነው። ፖለቲካ አይደለም። የፖለቲካ ቋንቋን ታውቃላችሁ እናንተ፣ ያው ይገባችኋል። አንዳንዱ ይገባና ዝም ብሎ ይሄ ሌላ ቦታ የለመደውን ስድብ እናንተም ተከብራችሁ እንደመጣችሁ ተከብራችሁ መሄድ አለባችሁ። የፖለቲካ መወጋገር ይሄ ፐን የሆኑ ነገሮችን መጠቃቀም ያለና የነበረ ነው። በዛ አውድ ቢሆን ብዬ እመርጣለሁ። በተረፈ ግን እኔ ማምነው ልክ እንደ ደርግ ጊዜው ኢህአፓ ከመይሶን ወዝሌ ከኢጫት ከፎቅ ላይ ሁሉ ይወራወሩ ነበር እኮ። ፖለቲከኛማ ድሮ ቀረ። ይሄ ከአስረኛ እነ ተስፋዬ ደበሳይ እኮ ከ10ኛ ክፍል ፎቅ ላይ እየተምዘገዘጉ በአናታቸው እኮ መሬት ላይ ወድቆ ነበር የኢህአፓ ሰዎች። አሁንን ፖለቲከኛ አሁን ስተቸው እኮ ያለቅሳል። የድሮ ፖለቲከኛ እኮ እንዲህ አናቱ ይፈለጥ ነበር በድንጋይ ለቆመለት ዓላማ ለፓርቲው ማለት ነው። ያን ጊዜ ያምጣልን፣ አቤቱ ያን ጊዜ ያምጣልን። ህዝባችንን ለቃችሁ እርስ በርስ ፖለቲከኞች የምትደባደቡበት ጊዜ ቴዲ ስላቋረጥኩ እኔ ወንድሜ እንዴት እንደተረዳው አላውቅም። ህዝባዊ ውግንና እኮ ነው ያሳየሁት። ለትግራይ ህዝብ ህዝባዊ ውግንና ነው ያሳየሁት። ጠላት ህዝብ ነው አላልኩም። ፍሬንድ እየቆጫ ነቃ ያረኩ በደንብ ነቃማ ምልትሆን ነበረ። ትንሽ እኮ ነካ ያረኩ እንዴ የሁሉ ተናገር ወንድሜ፣ ችግር የለውም። አንተ ጋር አይደለም አንተ ምን አታውቅም። ወደ እንትና እንምጣ። ኤግል ያንተ ነው ደቂቃው። ቴንኪዩ ወንድሜ አማራ ዛሬ ለሰጠው ሀሳብ በሙሉ አብዛኛው እስማማለሁ። ኢትዮጵያውነት ስላየሁበት አማራ ኢትዮጵያውነት የሰጠው ሀሳብ በትግራይ ጭምርም ትክክል ነው። ትንሽ መለስ ልበል። እድሉ ካገኘሁ ቴዲ እዚህ ቤት በጣም የሚመኘው የነበረ ነውና እድሉ ካገኘሁ ትንሽ የኢትዮጵያ መሰረታዊ ችግሮች ካየነው ትግራይም በጉልህ ስለሚያሳየን ነው እና ኤትኒክ ፌዴራሊዝምና የሻዕቢያ ጣልቃ ገብነት ነው የኢትዮጵያ መሰረታዊ ችግር ብዬ ስለማየው ነው። ከ50% በላይ ችግሮቻችን ይፈታሉ ብዬ ስለማመን ነው። መሰረታዊ ጠላት በኢትዮጵያ ላይ ለተደጋጋሚ ለብዙ ጊዜ የነበረ የግብፅ ነው። ግብፅ እንደ መሰረታዊ ቋሚ ጠላት ነች እና የኤርትራ ጉዳይ ግብፅ ተማሪዎች በነበሩ ነው የነፃነት ጥያቄ የመጣ። ከግብፅ ወደ ፖርት ሱዳን መጡ። ከፖርት ሱዳን የጀመሩ ጀብሃ የመሰረቱ በግብፅ ተማሪዎች የነበሩ ናቸው። አልጄሪያ መስሎኝ ነበር። እሺ ግብፅ ከዛ ፖርት ሱዳን መጡ። ከፖርት ሱዳን ጀብሃ የመሰረቱ የነፃነት ጥያቄ አልነበረም። ከዚህም ስለሚያያዝ ነው የስብሐት ነጋ ለምን በመግዛዕታዊ ውል እንደሚያመጣ ሊያብራራ ስለፈለኩ ነኝ እና ይሄ 1961 በፈረንጅ አቆጣጠር ጀብሃ ኢሳያስ ፈጠረች። ኢሳያስ ስብሐት ነጋ ፈጠረ። ይሄ ኤትኒክ ፌዴራሊዝም አንድ ኢትዮጵያዊ ዝም ብለን ኢትዮጵያዊ የማንም ብሔር ይሁን እስከ ሳሕል ሂዶ ከ1200 ኪሎ ሜትር በላይ የባህር በር ለመዝጋት እንዴት ሊታገል ይችላል? አንድ በሀገሩ ኤትኒክ ፌዴራሊዝም መጨረሻ ስለሌለው ነው። እኔም በዚህ አጋጣሚ መንግስት ትልቅ ውለታ ለኢትዮጵያ ህዝብ የሚሆነው ኤትኒክ ፌዴራሊዝም የብሔር ብሔረሰቦች መብት መከበር አለበት። የስ መብታቸው፣ ቋንቋቸው፣ ባህላቸው በቋንቋ የመካለል ግን እርስ በርሳችን መጨረሻ የለውም። አሁን የገባ በፊት ሲናገር ነበረ ወንድማችን አጋሜ ተንቤን ምናምን በትግራይ ትገባለህ፣ በውስጥም ትገባለህ፣ መጨረሻ የለውም። ስፔሻሊ እኛ ስላልተገዛን የኮሎኒያል ቦርደር የለንም። አብዛኛው አፍሪካውያን አላቸው ቦርደር፣ በጣሊያን የተጎዙ በገለ የተጎዙ፣ እኛ የለንም። ስፔሻሊ በውስጥ ትግራይ ሀገር ትሁን የለንም ቦርደር። አማራም እንደዛ ኦሮሞም እየተጨፋጨፍን እስከ ምጽአት ክርስቶስ እንቀጥላለን። ስለዚህ ኤትኒክ ፌዴራሊዝም ዋናው ነው። ሁለተኛ የሻዕቢያ ጣልቃ ገብነት ተስፋዬ ገብረአብ እንየው። ተስፋዬ ገብረአብ የቡርቃ ዝምታ የጻፈው ለኦሮሞ ህዝብ አዝኖ አይደለም፣ በስልጣን ያለ አማራ ነው ብሎ ስላሰበ ማሰይጠን ነው። አማራ ሁሉም ገበሬ ጭምር እንደ ሰይጣን በትምህርት ነበረ። በኤርትራ ላይ 5 ጥይት ካለ 3 አማራ ከገደልክ ስንት ይቀርሃል? በዘፈንም በሁሉም
አማራ በቃ እንደ ህዝቡ እንደ ጠላት ያስቀመጠ ልክ ስብሐት ነጋ የተቀበለው ነው የመጣ። ለምንድን ነው ይሄ የሆነው? ስለዚህ ስብሐት ነጋ ያመጣው በትግራይ ላይ ጥላቻ አለው፣ በትግራይ ህዝብ ጭምር። ለምን? ስለዚህ የኤርትራ ጉዳይ አንደኛው ኢትዮጵያ ማፍረስ የፈለገው የወሰደው በመግዛት አወል ነው የሚለው 1890 1900 1902 የነበረ ስምምነት 1935 ፈርሰዋል። ጣሊያን ኢትዮጵያ ከወረረ በኋላ ስምምነቱ ፈርሰዋል። አንደኛ። ሁለተኛ 1952 የኤርትራ ህዝብ ተጠይቀዋል። እንግሊዝ ሲወጣ 3 ምርጫ ተሰጠችው። መጀመሪያ የተባበሩት መንግስታት ጥናት አደረገ። ጥናቱ የኖርዌይም ነበረ፣ የደቡብ አፍሪካም ነበረ። 5-6 ሀገሮች ጥናት አድርገው ያመጡት ምንድነው? ኤርትራ በራስዋ መቀጠል አትችልም የሚል ነው ጥናቱ። ምርጫ ሲሰጣቸው ቆላማው ወደ ሱዳን፣ የደጋማው ወደ ኢትዮጵያ አንድ ምርጫ፣ ሁለተኛ ራስዋን በራሳ ተዳደር፣ ሶስተኛ እንዳለ ከኢትዮጵያ እንድትገባ። በዛ ጋር የነበረ ፓርላሜንት ከኢትዮጵያ ሀገራችን በቋንቋችን፣ በባህላችን፣ በሃይማኖታችን፣ በሁሉም ኢትዮጵያውያንን ከኢትዮጵያ የሚል ነው። ለምንድን ነው ስብሐት ነጋ የማያመጣው? ለምን? ቢኮዝ ዋናው ዓላማው አሁን እዚህ ጋር ስትገልጹ ህወሓት ሳይሆን ማለት ያለባችሁ ሻዕቢያ ትግራይ ወይም የስብሐት ቡድን ብሎ ቢጠራ ትንሽም ይሆናል። ህወሓት ብዙ እናቶች አሉ ምንም አያውቁ አባላት የሆኑ ብዙ አሉ፣ የጥቅም አሉ፣ ወንጀለኞችም አሉ። ስለዚህ የስብሐት ቡድን ከተባለ ግልጽ ስለሚሆን ነው ይሄ ቡድን ነው። ሻዕቢያ ትግራይ ማለት ትግራዋይ ሆኖ ግን ሻዕቢያ የሆነ ማለት ነው። የተደፈቀ የሻዕቢያ ጥቅም አስከባሪ አንዳንዴ እኮ ከኢሳያስ በላይ ይከራከራል ስብሐት ነጋ ከኢሳያስ በላይ። አዎ ዋናው አሁንም ጭምር እያልኩ ነው። ሻዕቢያ 1977 የወሎና የትግራይ ህዝብ ድርቅ ሲያጋጥመው መንገድ ዘግቶ የጨፈጨፈው ነው ለህዝቡ። ሁለተኛ 1991 በአይደር ትምህርት ቤት በመቀሌ እስካሁን ድረስ አካል ጉዳተኞች አሉ። መጀመሪያ ህፃናት ጨፈጨፈ፣ ተመልሶ እናቶች ሲመጡም ጨፈጨፋቸው። አሁንም ገብቶ 80% በትግራይ የተፈጸመ ወንጀል የሻዕቢያ ሰራዊት የፈጸመው ነው እስካሁን ድረስ በተረጋገጠ። እንዴት ብለው ከዚህ ጋር ይሰራሉ ሻዕቢያ ካልሆኑ በስተቀር? አሁን ይሄ ፈትለወርቅ ገብረእግዚአብሔር ነጋ የህወሓት ዋና ጸሐፊው ባለቤቱ አባይ ፀሐይ በሻዕቢያ ነው የተረሸ ነው። ብዙ ነገር ፐርሰናሊ ካየ ነው ማለት ነው። ቢኮዝ ዚያ ሻዕቢያ ዘምሰልፍስ ካልሆነ በስተቀር በምንም ተአምር ልትሰራ አትችልም። በምንም ተአምር ስብናም ጭምር እንዴት አሁንም 52 ቦታዎች ይዞ 3 ጊዜ ጆኖሳይድ የፈጸመበት እንደ ህዝብ ጠላት ብሎ የፈረጀ እኒው ምንድን ነው የሚለው ኢሳያስ? ተኮሊፍና ተቋጨን። በአማርኛ በትክክለኛ ፖይንት አላቃትም። ተኮሊፍና ነው የሚለው። ስምምነቱ ፕሪቶሪያ ከተሰራ በኋላ ኢትዮጵያ ሰላም ከሆነች ነው አሁን ከኢትዮጵያ ጋር ጥላቻ የፈጠረው። ስለዚህ አሁንም ዋና ችግራችን የሻዕቢያ ጣልቃ ገብነት አማራ መስሎ፣ ትግራዋይ መስሎ፣ ኦሮሞ መስሎ እርስ በርሳችን መባላት። ዋይ የወሰዳት ኢሌጋል ሀገር እኔና ቴዲ ቁጭ ብለን ከተመካከርን ኢትዮጵያ በኢኮኖሚው፣ በፖለቲካው፣ በጸጥታው ሰላም ከሆነች የባህር ጥያቄ እንጠይቃለን፣ ህጋው መንገድ ብቻ። ስለዚህ ኢትዮጵያ በብሔር ከፋፍለ እርስ በርሱ መባላት አለብህ። ይሄ የሻዕቢያና የግብፅ ዋናው ተልእኮ ነው። ከምንም በላይ ግን በውስጣችን ላይ ያሉ የሻዕቢያ ተላላኪዎች ናቸው። እንዳልኩት የቡርቃ ዝምታ ምናምን ብሎ ሲጽፍ የነበረ 33 ዓመት የኤርትራ ህዝብ ሲጨፈጨፍ አንድ መጽሐፍ የለውም። አንድ መጽሐፍ በኢሳያስ የኤርትራ ህዝብ የወረደው ስቃይና መከራ እናውቃለን ሁላችንም። አንድ መጽሐፍ የለውም ተስፋዬ ገብረአብ። ቢኮዝ ዓላማው ኢትዮጵያውያን አንድ ሁነን እንደ ህዝብ የባህር ጥያቄ ማስታወሻ የሚል መጽሐፍም አሉ። አዎ እንዲሁም ደግሞ አስመረም ማናት የማን ሴት ናት? አንድ ሴት ሪሰንትሊ ደግሞ የጻፈው ጽሁፍ መጽሐፍም አለ። ማናት የብሪቱ ነው ምናምን የሚባል አንድ ሪሰንትሊ ያሳተመው መጽሐፎች አሉት ተስፋዬ ገብረአብ። ስለዚህ ኢትዮጵያውያን መንቃት ያለብን የውስጣችን ጉዳይ እንዳለ የፍትህ ማጓደል የውስጣችን ጉዳይ እንደ ኢትዮጵያውያን አንድ የመሆን ግን የመጀመሪያ ማፍረስ ያለብን ተስማምተን ኤትኒክ ፌዴራሊዝም ማፍረስ አለብን ተስማምተን። አይጠቅመንም፣ ለማንም አይጠቅመን። ይኸው አሁን የትግራይ ጠላት ነው እንዳልኩት የህወሓት ፖለቲካ ምንድን ነው ፍሬው? እኔው ትግራዋይ እዚህ ጋር ካላቸው ትግራዋይ ሌላ ሁኑና ራሳችሁ በሞያሌ የሚገኝ አንድ ኢትዮጵያዊ አድርጉትና በዚህ ጋር የሚገኝ አካል ባህሩን ቆርጦ ያለ ባህር በር በሩን መንገዱን የዘጋ ከ40 እስከ 60% የዓለም ንግድ የሚተላለፍበት እስከ ሳህል ሂዶ
የዘጋና የኢትዮጵያ ህገ መንግስት ሳይጸድቅ 87 ነው የጸደቀ 84 አካባቢ ነው ናጽነቷን እንድትሰጥ በቀጥታ መለስ ዜናዊ ለተባበሩት መንግስታት በቀጥታ የጻፈው ደብዳቤ አለ። የኢትዮጵያ ህገ መንግስት ሳይጸድቅ ነው። ቢኮዝ ይሄ ከዚህ በላይ ባንዳነት የለም። ከየት ነው የመጣው? አሁን ስብሐት ነጋ በአካባቢው ምን ተብሎ ነው የሚጠራ? በስብሐት ነጋ አካባቢ ሁለት አሰላለፍ ነበረ ከጣሊያንም ጀምሮ ባንዳ ስለሆኑ። አሁን ባንዳ ለማን ባንዳ ማለት ስብና ያለው በሁለት አሰላለፍ ገብርኤት ሐዘባይሩ የሚባልና ሰለፈ አንድም ኢትዮጵያው ከኢትዮጵያ ጋር የተዋደቀው ናቸው። አሁን እነዚህ ከጣሊያን የተሰለፉ በአካባቢው በቀብራቸው እንዳይገኙና እንዳይጋቡ የተከለከሉ ናቸው። በትግራይ ህዝብ ጥላቻ ያላቸው ናቸው። ይሄን ግሩፕ አሁን እዚህ ጋር ያላችሁ አንዳንድ ወንድሞች የፋኖም የአማራ ተወላጆች ከሻዕቢያ ጋር የምትሰሩ ከሆነ ከወድ ወረደ ተማሩ። ከአባይ ፀሐዬ ከስዩም መስፍን ከገለ እስከ ሳህል ሂደው ተዋግቷል። መጨረሻቸው አይተነዋል። ቆይ አሁን እዚህ ጋር አንድ ጥያቄ ላንሳልህ። ቆይ ለምሳሌ ደርግ ወድቆ ኢህአዲግ አዲስ አበባን ሲቆጣጠር የአዲስ አበባ ዩኒቨርሲቲ መምህራን ሀሳብ እንዲያዋጡ ተጠርተው የ6 ኪሎ ዩኒቨርሲቲ ሀሳብ ለግሰው ነበር። ዛሬ የምንፋጭበትን ጉዳይ ያኔ በዋነኛነት የቲፒኤልኤፍ ሰዎች ሰምተውት ቢሆን ኖሮ ፖለቲካችን ዛሬ በሀሳብ ላይ የተመሰረተ በሆነ ነበር። ታስታውሳላችሁ ቃል በቃል ጠቅላይ ሚኒስትር መለስ ዜና የቀረበላቸውን ጥያቄና ምክር ሀሳብ ኳሷ እግሮት ስር ናት። ይሄ የብሔር ፖለቲካ በቋንቋ ላይ የተመሰረተ ፌዴራሊዝም ያጨራረሰናል። እናንተንም ሳይበላ አይጠፋም። ይቅር ኳሷ እግሮት ስር ናት ብሎ ምክር ሀሳብ የሰጣቸው አዲስ አበባ ዩኒቨርሲቲ መምህራን ታስታውሳላችሁ። ዛሬ ሁለት ጡንቻቸው የፈረጠሙ ብሔሮች ተሰብስበው አላያንስ ፈጥረው የትግራይ ህዝብ ላይ ሲዘምቱ ነው የብሔር ፖለቲካ እንደሚያጠፋፋን የገባችሁ ወይስ ያኔም ትቃወሙ ነበር የሚል ጥያቄ ቢነሳ ምን ትላለህ? አብዛኛው ቆይቶ ነው የተረዳው፣ አብዛኛው ማለት ይቻላል። በዚህ አጋጣሚ ግን አቶ ልደቱ አያሌው ተደጋጋሚ ሰማው ስለነበር ብዙ ተምሬያለሁ። ትክክለኛ ኢትዮጵያዊ የአቶ ልደቱ ፖለቲካዊ አመለካከት ለኢትዮጵያ አንድ የሚያደርግ ሀሳብ ነውና ሁላችንም ደጋግመን ብንሰማው ስለሚጠቅመን ነው። ልክ አዲስ አበባ እንደገቡ 3 ዲፖ ሻዕቢያ 3 ዲፖ አቃጥለዋል። 3 የመሳሪያ መኽዘን አቃጥለዋል። ጥይት ፋብሪካውን ጥይት አብረው ሲገቡ እንቱን አቃጥለዋል። ላለፉት 7 ዓመት ከ83 እስከ 90 አካባቢ ኤርትራ አንደኛ ወጥታለች። ቡና በመውሰድ የተለያዩ የኢትዮጵያ ጥቅም ከዚህ በኋላ ነው መቃወም ሲጀምሩ ነው የባድመንትን የተጀመረ። ይሄ ኤትኒክ ፌዴራሊዝም ግን ልክ ኢትዮጵያ ከተቆጣጠሩት የመጣ እንዳይመስልህ። በተሰነይ ተስማምተዋል። በተሰነይ ስብሰባ ነበር። ይሄ ምስጢር ያወጣል፣ አንድ ቀን ይመጣል። በተሰነይ የሚባል ህወሓት የኦነግም ተወካዮች ነበሩ። ሻዕቢያ ኤትኒክ ፌዴራሊዝም እንደሚሰሩ በኢትዮጵያ ላይ ተስማምተዋል። ሁሌ በህወሓት ጋር ሁለት የሚካፈል ትግራዋይ ኢትዮጵያዊ የሆነውና የሻዕቢያ ተላላኪው ነው። ሁሌ 3-4 ተከፍለዋል። አሁንም ይህን ደብረጽዮን የሞከሩት ይህ ህጋዊ ጉባኤ ያደረጉት ልክ መለስ ዜናዊ የተጠቀመው እነ ስዬ እነ ገብሩ እነ አረጋሽ የተለያዩ ናሽናሊስት ተጋሩ ኢትዮጵያውያን በ93 ሲባረሩ ልዩነታቸው ምን ነበር? ከሻዕቢያ ተላላኪዎች ሆነን አንቀጥልም፣ እንግዲህ ሀገር ሆነናል፣ እስከዚህ ሂደናል፣ ከዚህ እንግዲህ ራሱን ይቻል ሀገር ከሆነ ክልል ከሆነም በኢትዮጵያ መሆን አለበት። ከተሰነይ ተመለሱ የተባለ ምንድን ነው የሚል እነ ጀነራል ጻድቃንና ጀነራል አበበ ተክለ ሃይማኖት የጠየቁ ጥያቄ ነው። የሁሉ መስዋዕት ዝም ብለህ ቴዲ ዝም ብለህ እንደማንም ሰው ባድሜ ትወጣለህ ተብሎ 1 ዓመት ተለምነዋል። ከባድሜ ወጣን ማለት ሁለተኛ ፀሐይ ትወጣ ብሎ እምቢ አለ። በስንት መስዋዕት ባድሜ ከተቆጣጠረ በኋላ አሁን አድቫንቴጅ ወደ ኢንተርናሽናል ህግ የወሰዱት ሁለተኛ እድል ማለት ነው። ገባ አልወጣም ብሎ ዓመት ተለምኖ ለዓለም አሳውቀ ከተቆጣጠርከው በኋላ ወደ ኢንተርናሽናል ህግ ወሰዱት። ሁለተኛ እድል እንትን አገኘ ማለት ነው። ለምንድን ነው ከተሰነይ የተመለሱ? ለምን ይመስላል? ብዙ ነገር አለው። በኤርትራ ላይ የሰጡት ነገር አገር ስትዘጋ መንገድ ስትዘጋ በየት እገባለሁ ብላ ታስብ። ዝም ብለህ በቃ የማይቻል ነው፣ የማይደረግ ነው። አሁንም በትግራይ ላይ ያለ ዋናውን ከተመለስን ከሻዕቢያ ጋር ሆነን ማዕከላዊ መንግስት እንውጋ የሚል ኃይል ነው። ምን አደረጉት? ማታለል ሞከሩት። መጀመሪያ አልተቻለም። ማስፈራራት ሞከሩ፣ አልተቻለም። አሁን የመጨረሻ ላይ እንደርሷል። ምን የሚል በኃይል የመቆጣጠር ወታደራዊ ኃይል መቆጣጠር።
ከሻዕቢያ ጋር ምንድነው አሁን የሚጠቅማቸው? በትግራይ ያለ በስልጣን ለማስቀጠል ወንጀላቸው እንዳይጋለጥ፣ ሻዕቢያም ጦርነቱ ኤርትራ ጋር እንዳይመጣ ጦርነቱ በአላማጣ በትግራይ ውስጥ እንዲያደርገው ነው ሁለታቸው ያላቸው ጥቅም ማለት ነው። አሁን መንግስት ለምን አልገባ ያልከኝም በፊት የጠየቀን ጥያቄ መሰለ ትክክል ነው። እኔ ሻዕቢያ ለሻዕቢያና የሞንጆሪኖ ሚሊሻዎች ነው የሚላቸው እነዚህ ጀነራሎች እየሰሩት ያሉ ለምን መሰለ ግርግር ለሌባ ይመቻል። ግርግር እንዲጀመርና በራማ በተለያዩ መንገዶች የሻዕቢያ ጦር እንዲገቡ ጦርነቱ በትግራይ ላይ እንዲሆን ነው። ከዛም አንዳንድ ተላላኪዎች በፋኖም አለው። በግልጽ ለመናገር በፋኖም የሻዕቢያ ተላላኪዎች አሉ። አይጠቅሙም፣ ምንም አይጠቅሙም። አንድ ነገር ላስጠንቅቃችሁ ለአማራ ተወላጆች፣ የሞንጆሪኖና ኢሳያስ እየሰሩት ያሉ የትግራይ ትግርኝ መጨረሻ የምትበላ አማራ ናት። እንደ ጠላት ያስቀመጡ ለአንተ ነው። በዘፈናቸው በሁሉ አማራ እንደ ጠላት ያስቀመጡ እነዚህ ናቸው። ኦኬ፣ ከነዚህ ጋር በምንድን ነው የአንተ ኢንተረስት ምንድን ነው? እዚህ ጋር ትግራዋይም እዚህ ጋር ካላችሁ ትግራዋይ የህወሓት ውጤት አይተነዋል። የተወሰኑ ባለሀብት ፈጥረዋል። በኢትዮጵያ እንድንጠላ ኤትኒክ ፌዴራሊዝም አምጦ ማይኖሪቲ ያደረገን ህገ መንግስት አምጥተዋል። በዚህም ኤርትራን በሻዕቢያ ያበል በጥላ በትግራይ ህዝብ ጥላቻ የተመሰረተ አምጥተዋል። ምን አገኘን? ስለዚህ ህወሓት ከማለት የስብሓት ቡድን ነው። ስብሓት ነው የሁሉም የአጋንንት መፍለቂያ የሆነ ሁሉም ትእዛዝ እየሰጠ ያለ አሁንም እሱና ቤተሰቡ ናቸው። ስለዚህ ማወቅ ያለብን ኢትዮጵያ በናሽናል ኢንተረስት መቆም አለብን። ናሽናል ኢንተረስት በሚሆንበት አብይ ተቃውሞ ደግፎ ብልጽግና የስርዓት ጉዳይ ነው። እንደ ኢትዮጵያ ስፔሻሊ የባህር ጉዳይ ወሳኝና ወሳኝ ነው። ሻዕቢያ ስለፈራ ነው። ሻዕቢያ እንዲህ አይነት አንቀጥቅጦ አያውቅም። በስዑዲያ መሄድ፣ ግብፅ፣ ሶማሊያ ያላደረገው ነገር የለም። ስለዚህ እኛም ኢትዮጵያውያን ልክ ባህላችን ገብቶ ጣልቃ እንደገቡን ጣልቃ እስከልገባን ድረስ መቆም አይቻልም። ብርጌድና ሐመድ የሚባል ለማጠናከር የተለያዩ በኤርትራ ያለ እንደ ህዝብ ማባለት አለብን ብሎ አሁን እዚህ ጋር የነበሩ ሰዎች እኔ አይ ዶንት ቲንክ ሶ ሌሎች ሰዎች የኢትዮጵያውያን ናቸው። አይ ዶንት ቲንክ ሶ የሻዕቢያ ጥቅም የሚያከብር ሻዕቢያ እንደ ጠላት ማይ ኢትዮጵያዊ በጣም ስለሚገርመኝ ነው። እና ተንኪው ለሰጠኝ እድል ቴዲ ረዘም ያለ ጊዜ ወሰድኩት። ከልብ አመሰግናለሁ። ቴንኪው ስለመጣም ከልብ ነው የማመሰግነው። ውሃ የሚያነሳ ንግግር ነው የተናገርከው። እሺ ወደ ዩናይትድ አማራ እንሄዳለን። አንዳንዶቻችሁ ልወጣ ስል ሌት ነው የመጣችሁት፣ ለዛ ነው። በሚቀጥለው አስገባችኋለሁ። በሳምንት አንድ ጊዜ ወይ ሮብ ወይ ሐሙስ ቪዲዮ ለማታበሩ ሰዎች እንደዚህ መድረክ ከፍታለሁ። ሐሙስ እሑድ በቪዲዮ የተያየን እናወራለን። ታዲያ ጨዋ ወልዶ ጨዋ ያሳደገ እዚህ መተህ ሰው ተሳደብክ መንጋጋ ተመታና ወደክ አንድ ነው። እኔ ጨዋታ አላውቅም። ፖለቲካ ከሆነ ፖለቲካ ነው። እሳደባለሁ ካልክ ሌላ ቦታ ሄደ መሳደብ ትችላለህ። እዚህ ጋር አድማጭ ተመልካች መከበር አለበት። ስለዚህ በኦዲዮ መታችሁ ይሄ ማንነታችሁ ማይታው ገና ለገና አልታይም ምናምን ብለህ እሳደባለሁ ካልክ ከኔ ጋር ትጋፈጣለህ። ወደድክም ጠላህም የጋጠ ወጦች አለቃ እኔ ነኝ። እዚህ ፕላትፎርም ላይ የሚከራከር ካለ መጥቶ ሊያነጋገረኝ ይችላል። ቁም ነገር በጨዋ ቋንቋ የምትናገሩ ሰዎች እድል ሰጣችኋለሁ። ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ካላችሁ አደምጣለሁ፣ ያን አደርጋለሁ። አድማጭ ተመልካቾች ስለምታከብሩም ከልብ ነው የማመሰግነው። እሺ ዩናይትድ አማራ የመጨረሻው ሰው አንተ ነው። ኦኬ ቴንኪዩ ቴዲ፣ እንደተለመደው አመሰግናለሁ። ዛሬ ጋቢ ለብሼን የመጣሁት በሽፍንና ከጋቢ ለባሾች ጋራ ነው የመጣሁት ዛሬ። አይ ቲንክ ወደ ዋናው ሀሳቤ ከመግባቴ በፊት አሁን ከኔ በፊት የተናገረው ወንድሜ የአማራ ፋኖ ከሻዕቢያ ጋር እንትን አለ የሚለውን ብታረም ጥሩ ነው። ተጨባጭ የሌለን ነገር እንደዛ ብሎ ማስተላለፉ ተገቢ አይደለም። ስለ ቲፒኤልኤፍ ያወራው ነገር እዛው ቲፒኤልኤፍ ጋር መነጋገር ይሻላል ያስባለሁ ወንድሜ። በተረፈ ቅድም የተስፋዬ ገብረአብን ሙሉ ሲያነሱ ነበርና አንዳንድ ጊዜ በጣም ነው የሚገርመኝ። ተስፋዬ ገብረአብን እኮ እንዲጽፍ ሲያደርግ የነበረው የህወሓቱ ምክትል ሊቀመንበር የነበረው ተወልደ ወልደ ማርያም ነው እና ማስታወቂያ ሚኒስትር የነበረው በረከት ስምዖን እና ኤርትራ የኢትዮጵያ አምባሳደር የነበረው አዋሎም ነው። እነዚህ ናቸው እንግዲህ አማራውን አታክ ስለሚያደርግ ሲያጽፉት የነበረው እነሱ ራሳቸው ናቸው። የእፎይታ መጽሔት አዘጋጅ ነበር ተስፋዬ። ስለዚህ ፐርፐዝሊ ራሱ ቲፒኤልኤፍ ሆን ተብሎ አማራውን አታክ የሚያደርግ ኤርትራ እንደሆነ ይታወቃል። የምርኮ ሰው ነው፣ በምርኮ የተገኘ ሰው ነው፣ ያውቆታል። ፐርፐዝሊ ነበር ሲያጽፉት የነበሩት። ኦኬ ኢህአዴግ ቢሮ ነበር የሚውለው 4 ኪሎ። አሁን ላይ መጥቶ ግን
ሻዕቢያ ነው ወዘተ ነው ብትለን ሻዕቢያ ነው እንደ ምክንያት የሚደረገው። መለስ ዜናዊ የተናገረው መለስ ለማየት ጥሩ ነው ብዬ አስባለሁ። እኔ 3-4 መጽሐፍ ከማንበብ 2-3 ሰዓት ከኢሳያስ ጋር ጊዜ ባሳልፍ እመርጣለሁ ያለው መለስ ዜናዊ ነው። ቴዲ ቅዳሜና እሑድ የማውቀውን ነው የምነግርህ። መለስ ዜናዊ አስመራ ነበር የሚውለው። ያ ሁሉ ፍቅር፣ ያ ሁሉ ጋጋታ ለኤርትራ ሽንጡን ገትሮ የቆመው ቲፒኤልኤፍ ቁንጮ መለስ ዜናዊ ነው፣ ራሱ ቲፒኤልኤፍ ነው። ዛሬ ሻዕቢያ 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 የምትሉት ምን እንደሆነ ሚስጥሩ ስለሚገባን ነው፣ ስለምናቅ ነው። ስለዚህ ከእናንተ በላይ ሻዕቢያ አፍቃሪ ነበረ። ከእናንተ በላይ ከራሳችሁ በላይ ሻዕቢያን ይወድ የነበረው ቲፒኤልኤፍ ነው እና በዛ መልኩ ብታይ ነው። ይልቁንስ ወደ አጀንዳ ውስጥ መጣ ቴዲ። ዛሬ ያነሳው አጀንዳ የኔ ሀሳብ ስለሆነ ነው የገባሁት። የሚገርም ቲፒኤልኤፍ እኔ አላምነውም፣ ሆን ብሎ ነው። ቲፒኤልኤፍ ከሁለት የተከፈለው ለታክቲክ ነው የምለውን ነገር አጀንዳ ስላነሳልኝ ነው። ከምሬ ነው። እዛ ላይ ነው ማንጸባረቅ የምፈልገው። ቲፒኤልኤፍ በባህሪው ቴዲ፣ በባህሪው ሀሳቦችን በውይይት ፈቶ አያውቅም። በባህሪው እንግዲህ አጣምሜ ነው የማየው። እነሱ ናቸው አጣሞ እንግዲህ ያሳደጉ ሁላቸው የራሳቸው። እውነቴን ነው የምልህ። ቲፒኤልኤፍ በባህሪው ችግሮችን በዲስከሽን ፈቶ አያውቅም። በጉልበት ወይ ትቀበለዋለህ፣ ወይ ያጠፋሃል፣ ወይ ታጠፈዋለህ። አሁንም ቲፒኤልኤፍ እዚህ ጫፍ የደረሰው ባለመጥፋቱ ነው አይደለ? እንደገና ሰራይ ቢያደርገው ቲፒኤልኤፍ በምንም ተአምር በታሪኩ ተወያይቶ ችግሩን በሰላም ፈቶ አያውቅም። ስለዚህ ይሄ ባህሪው አሁንም ቢሆን ቲፒኤልኤፍ ከሁለት ተከፍሎ ነው የሚለኝ እኔ አላምንም። አቅም አንሶት ፌዴራል መንግስቱን ራሳቸው እኮ ተናግረዋል። ሚስ ካልኩሌሽን አድርገው ያለው እኮ ጌታቸው ነው። ፌዴራል መንግስት የተባለው አካል ትናንት የተናቀው አካል ይሄ የምርኮ ስብስቡ አካል ተሰብስቦ አጠቃቸው። እኛ እንሸነፋለን ብለው አስበው አያውቁም። ከመዝሙራቸው ይለው አዳምጡት እኮ እኛ እንሸነፍም ነው እኮ የሚለው የቲፒኤልኤፍ መዝሙር እኮ እስከዛሬ ድረስ የሚጠቀሙት። ስለዚህ አንሸነፍም ያሉ ሰዎች የሰበሰቧቸው ምርኮዎች ናቸው ያሸንፏቸው። ስለዚህ ምን አደረገ? ፌዴራል መንግስቱን አሁን መጋፈጥ ስለማይችል አይደለም ከሻዕቢያ ጋር ተመልሶ ዝምድና መፍጠሬና ሰይጣን መጥቶ ቢያግዘው ቲፒኤልኤፍ ይሰለፋል። ታክቲክ ነው የሚጠቀመው። ስለዚህ አንዱን አካል አብይ አህመድም ያው ሁለት እባብ ምንድነው የሚባለው ካብለካ እንደሚባለው አብይ አህመድም ብልጥ ስለሆነ ነቃባቸውና ይሄ ሰባ እንደርታ የሚለውንና አድዋ የሚለውን ከፋፍሎ ለመነጣጠል ተጠቅሙባቸው እንቅፋት ሆነባቸው እንጂ እነሱ አንዱን አካል ወደ አብይ አህመድ ሰርጎ እንዲገባ የማድረግ ስራ ነው የሰሩት። አንዱ አካል ደግሞ ቲፒኤልኤፍን ሰርቫይቭ እንዲያደርግ ስራ ነው የሰራው። ቢፈልጉ ኑሮ ጌታቸውን በሁለት ቀን እኮ ማፈን ይችላሉ። እንደ ደብረጽዮን ጌታቸው ምን አለው? ባዶ እጁን እኮ ነው እዛ ጋር ቁጭ ያለው። ፌዴራል መንግስቱን ተማምነው እዛ ቁጭ ያለው እኮ ጌታቸው እንጂ ምንም ነገር የለው። አሁንም ይሄ በትግራይ የተነጠቁት የፓርላማ ወንበር አለች፣ ዳመጅ ተፈጥሯል፣ ሀገር እንሆናለን የሚል ሴራ ከሻዕቢያ ጋር ድሮ ስምምነት የነበራቸው የአሰብን ጉዳይ መለስ ዜናዊ አንፈልግም ያለው ኢትዮጵያን እስኪበቃን ድረስ ገዝተን ዘርፈን የመገንጠሉ እሳቤ ስላለ ስንገነጠል አሰብን እንወስዳለን። ኤርትራ ከላይ ያለች እኛ መሀል ላይ ሆነን አማራውን ደግሞ ሌላውን ኦሮሞ የሚባለውን ህዝብ ደግሞ ለብቻ አደራጅተን አማራ ጠላት አድርገን አማራውን ሳንዱች እናደርገዋለን፣ መቼም እንደማይነሳ እናደርገዋለን የሚል እሳቤ ነው አስበው የመጡት። እስከሚችሉ ግን ለመዝረፍ ከቻሉ ተገፍተው ከሄዱ ደግሞ አባልተው ሊሄዱ ነበር የተሰራው። ስለዚህ ከጅቡቲ እስከ መቀሌ እኮ የባቡር ሀዲድ እኮ ሰርተዋል። አፋርን እኮ የትግራይ አካል ለማድረግ እኮ ሞክረዋል። እቅዱ ሁሉ ነበር አይደለም? ይሄ ወልቃይት ራያ የምንለውን እኮ የማስፋቱ ሂደት ሁሉ ነው የሀገር የመሆን ፍላጎታቸው ነው። በደንብ አድርገው ሰርተው አዘጋጅተውት ነበር። ከሻዕቢያ ጋር ግን በሆነ ነገር ስላልተስማሙ ያ ዲል ያ ስምምነት የበረሃ የጫካ ስምምነት በምንም ተአምር ተግባራዊ ሊሆን ስላልቻለ ከሻዕቢያ ጋር አልተማመኑ። በተለይ ደግሞ መለስ ዜናዊ በነበረ ጊዜ በባድመ ጦርነት ያካሄዱት ጦርነት ከሻዕቢያ ጋር እንዲቃረኑ አድርጓቸዋል። መሰረታዊ ነገራቸው ያ ነው። በተለይ መለስ ዜናዊ ባድመ ኤርትራኖቹ እንደሚያስተዳድሩት በደንብ አድርጎ ጠንቅቆ ያውቃል። ችግሩ የባድመ አልነበረም፣ የኢኮኖሚ ጥያቄ ነው የነበረው።
ስለዚህ ያ ሁሉ ሰራዊት አልቆ ባድመ መጨረሻ ላይ ለኤርትራ የተወሰነችው ለዛውም ይግባይ በሌለው ፍርድ ቤት ነው የተዳኘው መለስ ነው እያወቀ ማለት ነው። ስለዚህ የተበላሸው ያ ነው። ያ ባይበላሽ ኑሮ ቲፒኤልኤፍ አማራውን አዳክሞ ኢትዮጵያን እስኪበቃው ገዝቶ ሊገነጠል ነበር ያስበው። አንድ የኢንሳ ዳይሬክተር የነበረው ጀነራል ከጦርነቱ በፊት ሲናገር የነበረውን ቪዲዮዎች ይላችሁ አዳምጡ። እኛ ድሮ የታገልነው ትግራይን ሀገር ለማድረግ እንጂ ኢትዮጵያ ብለን አልታገልንም ሲሉ ነበር አለ። ያቺ ጦርነቱ ሊመጣ አካባቢ በጣም ብዙ ጉራ ይነገር ነበር እኮ። እውነተኛው ባህሪያቸውን ያኔ አውጥተውት ነበር። ስለዚህ የቲፒኤልኤፍ ባህሪ አሁንም አብይ አህመድ ጋር ገብተው ያቺ የፓርላማ ድምፅ ቦታ ለማግኘት በፌዴራል መንግስቱ እንደገና ሰርቫይቭ ለማድረግ አንድ ክንፍ እዛ ውስጥ ለማስገባት በተለይ አሁን አብይ አህመድ አይታችኋል፣ ጆቤን እና ጻድቃንን ፈልጓቸዋል ከኤርትራ ጋር በሚደረገው ጦርነት እንዲያገዙት። ጆቤ ሰሞኑን ወጥቶ የተናገረው ነገር ሰምተናል። ጀነራል አበበ በሚዲያ የተናገረውን ሰምተናል። ጻድቃን ቀደም ብሎ ከጦርነቱ በፊትም የአሰብን ጉዳይ አንሶታል። ጻድቃን በጣም ቤስት ጀነራል ነው። አሁን ካሉት ጀነራሎች በምንም ታምር የሚገናኝ አይደለም፣ አቅም ያለው ሰው። ስለዚህ አብይ አህመድ እሱ ሊጠቀሙ አመጣው። ህወሓትም ሆን ብሎ ነው ወደዛ የገፋው፣ ወደ አብይ አህመድ እንዲጠጋ ያደረጉት። ስለዚህ ነገ ከነገ ወዲያ በመከላከያ ውስጥ ምን አይነት አቅም ይኖራል ምናምን ምናየው ነው። ቲፒኤልኤፍ በምንም ታምር ለአብይ አህመድ የሚተኛም አይደለም። ቲፒኤልኤፍ በምንም ታምር ለአማራው የሚተኛ አይደለም። ታክቲክ ነው እየተጠቀመ ያለው፣ ታክቲክ ነው። ስለዚህ እኔ ቅድም እንዳልኩት ሄዲ ቲፒኤልኤፍ በባህሪው በሰላም ተወያይቶ ጊቪን ቴክ የሚባል ነገር አርጎም አያውቅም፣ ሊያደርግም አይችልም እስኪጠፋ ድረስ። ያንን ስሉ ያን ሁሉ ተንኮል አሁን ለገባንበት ዋናው ነገር የሻዕቢያ ጉዳይ አይደለም፣ የቲፒኤልኤፍ ችግር ነው እያስባለሁ። ስለዚህ አሁን ሻዕቢያ የሚሉት አሁን በዚህ ጦርነት ላይ ሻዕቢያ መጥፎ ጠባሳ ስለጣለ ሻዕቢያ እንዲመታ የሚፈልጉ ኃይሎች ስላሉ አሁን የሚናገሩት ወንድሞቻችን፣ እኔ ደግሞ ቲፒኤልኤፍ እዛ ጋር ተዳክሞ ቁጭ ብሏል። ነገር ግን ጌታቸው የአብይ ደጋፊው ነው ትግራይ ሙሉ ለሙሉ ከሚቆጣጠር እነ ደብረጽዮን እዛ ቢቀመጡ ይሻላል። ቢኮዝ ብልጽግና ይሆናል የትግራይ ህዝብ፣ እንደገና በጀርባዬ ደግሞ ሌላ ኃይል ይፈጠራል። ብልጽግና ሞር ሰርቫይቭ እንዲያደርግ እድል ትሰጡታላችሁ እያስባለሁ። ከዚህ አንጻርና የሴራው ፖለቲካው በጣም ጎልቶ የወጣበት ሁኔታ ነው ብዬ ነው ማሰብና ቲፒኤልኤፍን እኔ በዚህ ነው የማየው። ቴዲ ይሄ ትክክለኛ ትንታኔ ነው። አይ ቲንክ የፌዴራል መንግስት ሰዎችም ሄድ መጣ የሚሉት በተወሰነ መንገድ አሁን አንተ የሚያስቀምጥከው ቀደም ሲል እኔም ስናገር ሰምተህ ከሆነ አንተ እኔ ካስቀምጥኩት ጋር የሚስማማ ነገር ነው የተናገርከው። ቲፒኤልኤፍ የመጨረሻ ንግግር ይልጠቅም የዓለም ፍጻሜ እስኪቀርብ ድረስ ቲፒኤልኤፍ ከ4 ኪሎ ውጭ አጀንዳ የለውም። በቃ አለቀ። ሌላው የምታየው ቀለም መቀባባት ነው። ሌላው ጎበዞች ናቸው ፖለቲካ። ሌላው የምታየው ምናምን ሜካፕ ሲያደርጉ ምናምን ሲያሰማምሩ ምናምን ነው። አንዳንድን ፀጉር ሲከረክሙ፣ አንዳንድን ሜካፕ ሲቀቡ ምናምን ነው። 4 ኪሎ ወይ ይገባሉ ወይ አይገቡ፣ አለቀ። ከዚህ ውጭ አጀንዳ የላቸውም። ይሄ እነሱ የሚናገሩት ነው። እና 27 ዓመት ሙሉ ደርግን ታግሎል ደምቶ የመጣ ፓርቲ እንዲሁ ዝም ብለህ እንዴት ነው ተዋክተን ነው ስልጣን መቀበል ያለበት እያለ ሲናገር የነበረ ፓርቲ እንዴት ስታስበው እንዲሁ ዝም ብለህ ከውጭ ሀገር ፈረንጅ መጥቶ እጅ ጭነ አጸልይ ምናምን ስትወስድ ዝም ይላሉ? እንደ አይ ዶንት ቲንክ ሶ። እኔ ሪያሊዝም በጣም ስለምወድ ነው። እኔ ሀቁን ነው መናገር የምፈልገው። ምክንያቱም ሀቁን እንድናገር ደግሞ ያደረገኝ ብሔሬ ነው፣ ቁም ነገር እና የማንኪያ ነገር ነው። ከማናችሁም ጋር እንዳሉ ግን ያደረገኝ ሀቁን፣ የእናንተንም ሀቅ አልበላም መሬት ላማየውንም እንድናገር ያደረገኝ እዚህ ምድር ላይ እስካለን ድረስ እስክንተዋወቅ ድረስ የማናችሁም አባል አልሆንም፣ የማናችሁም ቡድን አይደለሁም። ግን እውነቱን መነጋገር አለብኝ። ካልሆነ ታረማለሁ፣ ስህተት ከሆነ ግን የጊዜ ጉዳይ ነው። እናየዋለን። ሁላችሁንም ላመስግናችሁ። እዚህ ጋርም እያደመጧችሁ ያሉ አድማጮች አሉ። በፌስቡክ ዩቲዩብ ትንሽ አንድ ደቂቃ ነው። ህግ ነው። ህግ ታውቃላችሁ፣ ትልልቅ ፖለቲከኞች ናቸው። ሁሉንም እንዲናገሩ አድርጌያለሁ። እናንተንም ላሰናብታችሁ። ሮብ ወይ በሳምንት አንድ ጊዜ እንደዚህ በኦዲዮ ማውራት የምትፈልጉ ሰዎች እንደዚህ የገባን በንፋሱ በሚያመጣው ፖለቲካ ላይ እንተናትናለን። ለጊዜው ግን ለዛሬው ግን ላሰናብታችሁን እኔ ልውጣ። ኦኬ፣ አንድ ደቂቃ ሰጠኝ። በተለይ በሻዕቢያ ላይ አንድ ነገር ብዬ ልውጣ።
አንዴ ቃል አንተ ከሰጠው ለሁሉም መስጠት ስለሚሆን በሚቀጥለው ረጅም ሰዓት አውርተዋል ብዬ ነው። በማስታወሻ ያዘውና ምናልባትም እኔ በተደጋጋሚ ማውራት የምፈልገው ነገር አለ። በተለይ ይሄ ብዙ ጊዜ ስናገር ወይም ስንነጋገር የነበረው የብሔር ፖለቲካ እንዲህ ተጀመረ። ቀደም ሲል ወንድሜ የተናገረው ንግር አለ። ግብፅን የተመሰረቱት ሻዕቢያዎች እኔ ለማለት የፈለግኩት ተምታቶብኝ ነው። የኢሃፓ ሰዎች ብርሃነ መስቀል አይሮፕላን ጠልፈው ወደ አልጄሪያ ሄዱት እና አልጄሪያ ከኢሃፓ ጋር ተምታቶብኝ ነው። በተለይ ከዛ ጊዜ ጀምሮ በደርግ ጊዜ ወደ ገጠር ሲገቡ የመታወቂያ አጀንዳ ይዘው ገብተዋል። እሱን ብናወራ ደስ ይለኛል። አሁን ወዳለው ፖለቲካ እንመጣለን። ንፋሱ ያመጣውንም በሚቀጥለው እንተነትናለን። ለጊዜው ግን በጣም ይሄ ኢምፖርታንት ነው። እንደው የትውልድ ሳይሰማ ቢያልፍ ይጎልበታል የምትሉት ነገር ከሌለ በስተቀር ላሰናብታችሁ። እሺ ቴዲ፣ በጣም ነው የማመሰግነው ለሰጠህን እድል አመሰግናለሁ ቴዲ። ሌላ ቀንም እድል እንዳገኝ ተስፋ አደርጋለሁ። ታንኪዩ ቴዲ። ስም አይቀየርም። እኔ በረሳ እንኳን አድማጭ ተመልካቾች ያስታውሱኝ። ኤግል 777 ሲመጣ ነገሩኝ። ጆሲያው የሚታወቅ ነው። ቲክቶክ ላይ ስም ከቀየራችሁ ፕሮፋይል አትቀይሩ። ምክንያቱም በቀላሉ ላያችሁ ልለያችሁ የምችለው በዛ ስለሆነ ማለት ነው። በዚህ ስም ቀጥል፣ እንገናኛለን፣ እናወራለን በደንብ። እሺ ታንኪዩ። እግዚአብሔር ይስጥልኝ። Bye.